አይደፋም፣ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ። ስለዚህ ማን የድሮ አባቶች ምንድን እንድገመው እስቲ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶች እግር ታጥቦ እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ ይሄም ሌላኛው ስራ። በነገራችን ላይ ቅድም ያልኳችሁ ጋር እናያይዘዋል። ቅድም ምን አለን? ዳቦ እየበሉ የኢየሱስን ስጋ እየበሉ ነው ይመስላቸው። አሁን ሰውየው ምን አለ? የማንኛውንም እንግዳ እግር እጣቢ አይደፉትም፣ ይጠጡታል። ለምን ሲባል ኢየሱስ ያጠበው ውሃ ነው ብሎ ስለሚያስበዋል። ያኔ ከ2000 ዓመት በፊት የሆነ ውሃ የሰዎችን እግር አጥቧልና ዛሬ ላይ የሆነ ሰው እግር ሲታጠብ አእምሮን ማደንዘዝ ማለት ነው። ያኛው ውሃ ነው ይሄኛው ብለህ ታደነዘውና ትጠጣዋለህ። ተረዳኸኝ? ለምሳሌ እንዴት አድርጌ ላስረዳ? ነብዩ ሰለላሁ ዐለይሂ ወሰለም ውሃ ጠጥተዋል አይደል? እኔ ዝም ብዬ ውሃ ባየው ቁጥር ለምሳሌ የሆነ ውሃ አየሁኝ፣ በቃ ነብዩ ሰለላሁ ዐለይሂ ወሰለም ውሃ ጠጥተዋል፣ እኔም ልጠጣ፣ ቆሻሻ ቢሆን ራሱ ልጠጣ ውሃ። በቃ እንዴት ነው ይሄ ሰው እንዴት ነው በዚህ ልክ የሚደነዝዘው? ለምሳሌ ኢየሱስ እግር አጥቧል። ድሮ የእግር ጣቢ አጥቦ ነበረ፣ ጠጥቷል አይልሙላ፣ የእግር ጣቢ አጥቧል ነው። ስለዚህ እነሱ የዛን የተፈጠረውን አይተው ዛሬ ቤታቸው ላይ የሚገባውን ሰው እግሩን እያጠቡ ይጠጣሉ። እሺ እግር ይጠቡ፣ እኛ እኮ ችግር አልነበረብን። የሆነ የእንግዳ እግር እናጥባለን ኢየሱስ ያጥብ ነበረ ሊሉ ይችላሉ። እሺ በጣም ችግር የለውም። መጠጣቱስ ክርስትና ነብይ የሌለው ሃይማኖት ነው። ባይዘው እየሄድን እናሳጥብ እንደ ሙስጠቂም ያሳሰበኝ ነገር ቢሆን ምንድነው አንድ ሰው ያው ጫማ ጥፊ ሲባል እንዴ ጫማ ጥፊ ይባላል እንዴ? አሁን ያ በጣም የሆነ 5 ቀን 7 ቀን ያላስወለቀው እግሮች እንትን ላይ እንዴት ሊሆን ነው? አረ በሂኮ አስተግፍሩከ። በነገራችን ላይ እስልምና ላይ በተቃራኒ ስትመጣ እንደዚህ ነገር እኮ በጣም ይከለክላል። በጣም ነው የሚከለክለው። አይደለም እሱን ተውና ማለት ነው። በጣም አንከባድ ነውና ወላሂ አንድ ቀን አልሐምዱሊላህ እኛ በቀን 5 ጊዜ እግራችን እናጥባለን ቢያንስ። እኔ አሁን ለምሳሌ አላደረኩኝ አብዱልከሪም እሺ ያደረኩኝና የ6 ሰው የ7 ሰው ያው ውሃ የምጠጣበት ስርዓት አለው። ቢጠጣ አንተ ደስ ይላል፣ ኮንፈርት ይሰማል። ለምሳሌ የሆነ ሰው አንተ እግርህን ልጠብና እግርህን ጣቢ ለጠጣ ነው ቢልህ አይጨንቅም? ኦኮስ ስለ አትጠጣ ይቅርብኝ ነው የምትለው። አስበዋል። በቃ ሌላ ነገር ውስጥ አላ ጭራ ደሞ ስለ ለምን ግልጽ አልነግርህም? የእናቴና የአባቴ ራሱ አልጠጣም። አጥባሉ እንጂ አልጠጣም። ውሃ አልሐምዱሊላህ እዛ አለን እኮ እኛ قدر حبيبي من سبحانك الحمد لله بالتوحيد ክርስትና እኮ ነብይ ያላት እምነት ነው። ወላሂ ተጫወቱበት። ነብይ ከባድ ነገር ነው። ተመመልከት ትችላላችሁ። አስቡት። ቆይ ልጠቅልላችሁ እንዳሳያችሁ። ቆይ ለምሳሌ የሰውን ስጋ መብላት አለ። የሰው ስጋ ኢየሱስን እየበላን ነው ይላሉ በራሳቸው ተነስተው። በጭስ ነው የሚሄደው ይላሉ። ዱዓ በጭስ ነው የሚሄደው። አይታችሁታል? እሱ ዱዓ የሚሄደው በጭስ ነው። ያ ጀማ እዚህ አሁን ዱዓ የሚያደርጉ በነገራችን ላይ ቤተክርስቲያን ላይ ጭስ በጭስ ታያላችሁ አይደል? እዚህ ጋር ቆይ ላሳያችሁ። እዚህ ጋር ቪዲዮ ጭስ አለ። እንደዚህ ያጨሳሉ ቤተክርስቲያን ላይ። እንደዚህ የሚያጨሱበት ምክንያት ቤቱ እንዲሸት ምናምን ነገር አይደለም። የሚያጨሱበት ምክንያት ዱዓ የሚያደርጉት ዱዓ ማለት ነው በጭሱ በኩል ነው የሚሄደው። ለዛ ነው የሚያምኑት። ለምሳሌ ይሄኛው ሰው ሲናገር ላሰማችሁ። ቆይ ዕጣን ዋና ዓላማው ጸሎታችን ሁሉ የሚያርገው በዕጣን ነው። ለሰማችሁት ምን አለ? ዕጣን ዋና ዓላማው ጸሎታችን የሚያርገው በዕጣን ነው አለ። በጭሱ በኩል ነው የሚሄደው። ገባህ? በጣም ጭስ ታደርጋለህ፣ በጭስ በኩል ነው የሚሄደው። እዛ አምላካቸው ጋር ሲደርስ ራሱ በጭስ ነው የሚወጣው። እዛሩ ራሱ ማለት ነው። እዚሁ ስለሰር እንትን ስላልኩኝ እንትን አልኩትም። እዚህ ጋር ቆይ እዚህ ጋር ይኸው እዚህ ጋር ላሳያችሁ። ተመልከቱ። አይ በእንትን ላውጣው። ቆይ እዚሁ በስልኬ ላውጣው። እሺ
በጣም ብዙ ዕጣን ካረክ እኮ ዱዓው በጣም ብዙ ነው የሚሄደው ማለት ነው። አይመስልም? ሙስተቂም አይው ዱዓው ከዛ እንዴት ሆኖ ነው እዛ የሚደርሰው ካላችሁኝ ይኸውና እንትን የዮሐንስ ራእይ ምዕራፍ 8 ላይ በእግዚአብሔር ፊት ተመልከቱ፣ በእግዚአብሔር ፊት የሚቆሙት 7ቱ መላእክት አየሁ ይላል። 7 መለከት ተሰጣቸው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለ በወርቅ መሰዊያ ላይ ለቅዱሳን ጸሎት ሁሉ እንዲጨምረው ብዙ ዕጣን ተሰጠው ይላል። በጣም ብዙ ዕጣን ጨምር ተባለ። ገባችሁ? ዕጣን አለ፣ ዕጣን እንዲጨምር ተደረገ። ተረዳችሁኝ? ቆይ በምስል አይነት ነገር ላሳያችሁ። ቆይ ዕጣን እንዲጨምር ተደረገ። መልአኩ ማለት ነው። መልአኩ በቃ ዕጣን እንዲጨምር ተደረገ። እዚህ ጋር በቃ ብዙ ዕጣን ተሰጠውና ዕጣን እንዲጨምር አደረገ። ለምን እንደው ታውቃላችሁ? ከዚህ የመጣው ዱዓ እዛ እንዲወጣ ነው። ከዛ ምን ብሎ ይናገራል? ያው ተመልከቱ። እዛ ቁጥር 4 ላይ የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። የሰው የቅዱሳን ጸሎት በጭስ ነው የሚሄደው። ተመልከቱ። ስለዚህ ዱዓ የሚሄደው በጭስ ነው የሚሄደው። ቤተክርስቲያን ላይ የሚደረገው ለዛ ነው። በነገራችን ላይ ቤተክርስቲያን ላይ ጭስ የሚደረገው ለዛ ነው። ይህ ያው ምን አይነት ሃይማኖት ነው ያጀማ? ጸሎት በጭስ ነው የሚሄደው የሚባለው ምን የሚባል ሃይማኖት ነው? ጆና ግባኔ አይመጡም እና የፈለግከውን ክርስቲያን ይሄ ልጅ ኮሜንት እዚህ ቤት በቃ መመላለስ አትደጋግም። እኛ ብሎ ካናደርግ መታች እባክህን። የፈለግከው አንተ ራስህ ግባ። የፈለግከውን ክርስቲያን ይዘና አለቀ። ተውት፣ መልስ አትስጡት። እሺ ሁሌም ነው እንደዚህ የሚለው እና ይዘና ሰው አጥተህ ከሆነ በደንብ አፈላልግና ይዘና ሰው አትጨቅጭቀን። እኛን መጥቶ የሚያወራ ሰው ከሌለኛ ምን እናድርግ? ተመልከቱ። ዋና ዓላማው ጸሎታችን ሁሉ የሚያርገው በዕጣን ነው። ዕጣን ዋና ዓላማው ጸሎት የሚያርግ የትኛውም ክርስቲያን መግባት ይችላል። ራእይ ላይ ማየት እንችላለን። ጸሎት በዕጣን አያርግ የሚል ሰው ካለ መግባት ይችላል። እሺ መግባት ይችላል። የትኛውም ፕሮቴስታንትም ኦርቶዶክስ መጽሐፍ ቅዱሳችሁ ላይ ስላለ ዕጣን በዕጣን በኩል ነው አምላክ ጸሎት እንትን የሚለው። ጸሎቱ ከዕጣን ጋር ነው ወደ ላይ የሚሄደው ወደ አምላክ ማለት ነው በዕጣን። እንደዚህ አይነት ሃይማኖት አለ በፈጣሪ? ምን የሚሉት ሃይማኖት ነው? ከምን ለመሄድ አይችልም ነው? እኔ ምን አውቃለሁ? ያው እሱም ጥያቄ ነው። ጨርሰው ቪዲዮን ጨርሰው። ቪዲዮ የሚለው ጭራሽ በቤታችሁ አታጭሱ፣ ካህን መጥቶ ነው የሚያጨስላችሁ ነው ሁላ የሚለው። ቪዲዮን ጨርሰው ይለኛል እንዴ? ቪዲዮ እንደውም የባሰ የሚለው ቤታችሁ ላይ ራሱ ይሄኛው አሁን ሰውየው የተናገረ ያለው ዕጣን ከቤተክርስቲያን ወስዳችሁ ወይም ከሆነ ቦታ ወስዳችሁ ቤት አታጭሱት ነው እያለ ያለው። እንትን ሊልላችሁ የሚችለው ይሄ ምንድነው? ካህን ነው ሁላ ቤት ራሱ መጨስ ካለበት ካህን መጥቶ ነው ማጨስ ያለበት ነው የሚለው። አባባሰው ሁላ ማለት ነው። ይሄ የዕጣን ንግድን ለማጧጧፍ የተደረገ ስራ ነው። ዕጣን በደንብ እንዲነገድ ገንዘብ በደንብ እንዲገኝ ተብሎ የተሰራ ስራ ነው ይሄ። እንደ ቢዝነስ ነገር አውርተን አስታውሳለሁ። ያዋጣል። እውነት ነው። ተገዝቶ ደግሞ በራሳቸው እንዳያጨሱት እኮ ነው። ይኸው አግኝቻለሁ ላሰማችሁ። ይኸው ቪዲዮን ራሱን ቤታችሁ ወስዳችሁ ቤታችሁን የምታጥኑ ክርስቲያኖች ይሄ ቪዲዮ ለእናንተ ነው። ቪዲዮ እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች ያድርሱ። ለቤታችሁም ይሁን ለጸሎት ቤታችሁ ዕጣንን ከቤተ ክርስቲያን ገዝታችሁ ወደ ቤታችሁ ወስዳችሁ ቤታችሁን በዕጣን የምታጥኑ ክርስቲያኖች ይህንን ነገር ልብ ብላችሁ አድምጡ። ዕጣን ዋና ዓላማው መገልገያነቱ ለመልካም ሽታ ለጥሩ ጠረን ብቻ የሚመስላችሁ ብዙ ሰዎች አላችሁ። ነገር ግን ዋና ዓላማው ይህ አይደለም። ዕጣን ዋና ዓላማው ተመልከቱ። ዋና ዓላማው ይሄ አይደለም። ምንድነው ዋና ዓላማው? ጸሎታችን ሁሉ የሚያርገው በዕጣን ነው። መጽሐፍ ጸሎታችን የሚያደርገው በዕጣን ነው ካለና እኔ የጠቀስኩት ጠቀሰ ቅዱስ እንደሚለን በዚህ በራእይ 8 ከቁጥር 4 ላይ ስታነቡት የዕጣኑም ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወደ እግዚአብሔር ወጣ ሲለን እንመለከታለን። ስለዚህ በቤተ ክርስቲያን ዋና ዓላማው ዕጣን ምንድን ነው? እሱ ካልን ጸሎት የሚያደርግበት ነው። ስለዚህ ይህን ሃይማኖት የምትከተል ከሆነ በዚህ ክፍለ ዘመን ወደ ስቶን ኤጅ ተመለስ፣ ወደዛ ማለት ነው። እዚህ መሆን የለብህም። ጸሎት ዕጣን ሲጨስ ነው ጸሎት ከዕጣን ጋር መሄደው። እኔ አሁን አምላክ አግዘኝ ስል በዕጣኑ በኩል ለመሄደው ስታስቡት ለዕጣን መሄድ ይመስልሃል? እሺ ትምህርት ቤት ብሏ ዝም ብለሽ የተወሰነ ፊደል አልቆጠርክም? ሲጀመር እኮ አየር ያሌለበት ስፍራ አለ ከፍ ስትል ከናካቴው
ለምንድን ነው ኦክሲጅን ይዘው የሚሄዱት ወደ ጠፈር? ጭሱ ወይኔ ይሄን ሁላ ማሰብ ይከብዳል። እሺ እንቀጥል፣ ቆይ እንቀጥል። በቤታቸው ሲባል ዕጣንን እንኳን ምዕመን አይደለም በቤተ ክርስቲያን በቅዳሴው የሚያገለግለው ዲያቆን እንኳን ዕጣኑን ማጠን አይችልም። ማጠኛ ውስጥ እንኳን ተመልከቱ፣ ዕጣኑን ማለት ነው። አሁን ቤታቸውን በዕጣን ነው አሉ አስጨነቋቸው። ስለዚህ አሁን በየቤታቸው ዕጣኑን ወስደው ራሳቸው እያጨሱ ነው። ይሄ ምን ያደርጋል ሲል ቢዝነስ ይቀንስብሃል። ተረዳኛ? አንተ ጋር የሚፈጠረው ምንድን ነው? ዕጣኑን ብቻ ነው የሚገዙ። ከዛ ወስደው በየቤታቸው እያጨሱ ራሳቸው ዱዓ ያደርጋሉ። ገባ? ጭሱ ካለ ምን አገባኝ። ስለዚህ ምን አደረጉ? ጭሱን ማጨስ አይቻልም፣ ይቅርታ ዕጣኑን መንካት አይቻልም። ዕጣኑን የሚያጨሰው ዲያቆኑን ላይ አያጨስም፣ ከፍ ያለ አካል ነው የሚያጨሰው ብለው እንዳይነኩት አደረጓቸው። እናዳምጠው። ዕጣን መጨመር አይችልም። ዕጣን ማጠን ማዕጠን ለካህናት ብቻ ለቄሶች ብቻ የተፈቀደ ስልጣን ነው። በዚህ በመጽሐፈ ዜና መዋዕል ምዕራፍ 26 ተመልከቱ። ዕጣን ማጨስ የማን ስልጣን ነው አለ? የካህን ስልጣን ነው። ዲያቆኑን ላይ አይችልም አሏቸውና አሁን ካህኑ በየቤታችሁ እንኳን ማጨስ ስትፈልጉ ካህን ጥሩ ነገር ነው። ስለዚህ ለካህናቶች የጥሩ አሪፍ ነገር ተመቻቸ ማለት ነው። ገባ? ልክ ዱዓ ማድረግ ሲፈልጉ ይጠሩሃል። ትመጣና አንተ ዕጣኑን ታነሳና ታጨሰዋለህ ማለት ነው። ገባ? በዛውም ደግሞ አንዳንድ ነገሮች ካሉ ታደርገውና ምን ብቻ እኔ እንጃ whatever it is። ግን ለቢዝነስ መሆኑ የምታውቁት በዚህ ነው። ምን ትላለህ እስቲ ዳይ? በዕጣን ነው ዱዓ የሚሄደው? እስቲ ከእስልምና አንጻር ሙስተቂም እንዴት ታዩታላችሁ ይሄን ሐሳብ? አይ ዕጣን ሻጭ ነበሩ መሰለኝ የዛን ጊዜ የነበሩት። ንግድ አታበላሽ አብድ ከሪም አንተ። ሰው ይነግድበት ይብላበት። ምንድን እንዳይበቃቸውም ታዲያ በዕጣን ነው የሚያደርገው ካሉ አይበቃም እንዴ? እንትን የሚያስተካክለው ራሱ እንትን ነው ካልክ እኮ በቃ እንዴ ምን ሆናል? ቢዝነስ እኮ በዚህ ልክ አትቆጣጠርም። ለእንዲህ ምን ማለት እንደው ታውቃለህ? ዳቦ ግዙ ብለህ ዳቦ ራሱ ቤታችሁ ላይ ቆርሶ የሚያጎርሳችሁ ዳቦ ሻጩ ነው ካልክ እኮ አበዛኸው ትንሽ። ገባ? በቃ ንግዱን አርፋ አጣጥፍ። ገባ? ሄዶ ይመገቡ ዳቦን። ግን ዳቦን ራሱ ማጎርሳቸውን እኔ ስትል ግን ትንሽ ከፍ አለ። ገባ? በዛው ብዙ ነገር አለ እኮ ብቻ ከባድ ነው። አላሁ ሙስተዓን። እና እንደዛ ነው ያለው ነገር እና ክርስቲያን ካላችሁ እመጣለሁ። እኔ እየተሰገደ ነው እኛ ጋር። እሺ ኧረ እባክህ እዚህ መብራት እንትን እሺ፣ እዚህ ቆይ ሰዓቱን ሊሆን እኛ ምንም አዛን ድምፅ አልሰማንም። እዚህ የት ነው የእናንተ? ቆይ ስልየው ቼክ አዛን አልተባለም እኛ ጋር 15 ደቂቃ ነው የሚቀረው። ምናልባት ሳዝዳ ያሰጋጅ ነው ስለሆነ ቅድመ ዝግጅት እና እንደዛ ነው እዚህ ያላችሁ ባይዘው። ፕሮቴስታንቶች ደግሞ ምናልባት አሁኑ የተናገረ ያለው ኦርቶዶክስ ነው ካለች ከመጽሐፍ ቅዱስ አውጥቶ ነው የሚናገሩ። ራእይ መጽሐፍ ላይ ቃል በቃል ነው እንደዛ የሚለው። ራእይ መጽሐፍ ላይ ገባችሁ? በዕጣኑ እዛ አምላክ አጠገብ ነው የሚወጣው ይላል። ይኸው ራእይ ምዕራፍ 8 ቁጥር 2 ላይ ይኸው በእግዚአብሔር ፊት የሚቆሙት ሰባቱ መላእክት ነው ይላል። እዚህ ጋር ተመልከቱ። አንደኛው መልአክ በዙፋኑ ፊት ባለው በወርቅ መሰዊያ፣ እዛ ራሱ የወርቅ መሰዊያ አለ በነገራችን ላይ ተቀምጦ ነው ያለው። እሳት አለ እዛ እና ለቅዱሳን ሁሉ ጸሎት እንዲጨምሩ ብዙ ዕጣን ተሰጠው ይላል። አስበው መላእክት ምናምን ዕጣን እያጨሰ ነው። አሁን ጭስ በጭስ ነው ነው ሙስተቂም እዛ ዕጣን ምናምን ሁሉ አለ እየጨሰ ነው። መላእክቶች ጋር ራሱ እንደ ጭስ ምናምን ተደርጎ ምናምን ነገር ፏ ብለው ነው ያሉት ልበልህ። ኃይለኛ ጭስ ነው ያለው እዛ። ከዛ የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመላእክት እጅ በእግዚአብሔር ፊት ወጣ ይላል። ጸሎታቸው ከዛ የቅዱሳን ጸሎት እዚህ ያሉት የቅዱሳን ጸሎቶች ዱዓዎቹ ዕጣን በደንብ ተጨመረ። ከዛ ወጣ ከዕጣኑ ጋር ማለት ወደ አምላክ ዱዓው ይሄዳል። ገባህ? እዚህ አሁን አምላክ ይዋድነኝ ምናምን ስትል እዚህ ያለው ጭስ ያንተን ዱዓ ተሸክሞ ይሄዳል። በዛ በኩል በዛኛው ጭስ በኩል ይወጣል። ከዛ ወደ አምላክ ይደርሳል። አሁን በዚህ ዘመን ይሄን የሚቀበል ሰው አለ? በዚህ ዘመን ይሄንን የሚቀበል ሰው አለ? ብቻ ከባድ ነው። ለማንኛውም እስቲ አዲስ የገባችሁ ካላችሁ አንድ ቪዲዮ አለ፣ አዲስ ሼር ሪፖስት አድርጉ። ያው ክርስቲያኖች ጋር እንዲደርስ ያው እነሱ ሪፖስት አያደርጉትም ሼር ስለማያደርጉ እናንተ ሼር አድርጉት። ልክ አሁን አዲስ የገባችሁ ካላችሁ አንድ ቪዲዮ ላይ ገብታችሁ ሼር ሪፖስት አድርጉ።
አንድ ቪዲዮ አለ፣ ግቡና ሼር ሪፖስት አድርጉ። መጀመሪያ ለምታገኘው ሳለ ያው ሼር ሪፖስት አድርጉ ብላችሁ እናንተ እንድትገፍቱ ነው። እኛ ካልገፋ ነው ያው ከሃይማኖት ጋር ስለሚገናኝ ማንም ሰው ወይ ሪፖርት ያደርግባል እንጂ ሪፖስት አያደርገውም፣ ላይክም አያደርጉትም። ክርስቲያኖች ያው ለክርስቲያኖች መብት ስላለ ነው። እዛ ብዬ ነው። ቲክቶክም እኛ ከገፋ ነው ገብቶ ይወስደዋል። ቲክቶክም እና ገብታችሁ ሼር ሪፖስት ማድረግ ትችላላችሁ። ብታደርጉት የተሻለ ነው። ያው ከአጅሩ ተካፋይ ትሆናላችሁ። ከዛ አንጻር ነው የምትሉት ነገር አለ። ታች ያላችሁ ሰዎች ናኒ የሚል አካውንት ገብተሻል። ሙስጠቂ የምትለው ሀሳብ አለ። ምን ትላለህ እስቲ እዚህ አጠቃላይ ሁኔታ? ምንም እንትን ለአንተ ንግግሮች ላይ መልስ ቢሰጡ ጥሩ ነበር። ዛሬ እናይበት ነበር ግን ስለ ዕጣን ምናምን ያወራ በጣም በኩል ዕጣን ማን ኡስታዝ ያዕፉ በሪኝ 10 የደረሰ ነው። በቃ እኔ አዛን እየጠበኩ ነው። አዛን ሲል በቃ ልወጣ ነው እኔ ራሴ። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك جزاك الله خير حبيبي والله يطبقك አትጥፋ። እሺ እና እንደዚህ ነው ያለው ነገር። ህግ እያወጡ ነው እነዚህ። በዚህ ቀን ጾም ይሏቸዋል፣ በዚህ ቀን ትፈታላችሁ ይሏቸዋል ምናምን እያሉ ይኸው ጾም በራሳቸው ህግ እያወጡ ነው። እዚህ አምላካችን አላህ ያለን ይሄንን ነው። ባይዘው ለሀሳብ ስጥበት እዚህ ላይ እና ክርስትና ሃይማኖትን ስትከተሉ ዝም ባሉ ነገር ነው የምትከተሉት። እነሱ ራሱ እስከዛሬ ድረስ በነገራችን ላይ ክርስቲያኖች ባይዘው ክርስቲያኖች ራሱ እስከዛሬ ድረስ ኢየሱስ አምላክ ነው ወይስ አይደለም የሚለው ነገር አልፈቱትም እስካሁን ድረስ። በነገራችን ላይ እስካሁን ድረስ ነው የምላችሁ። በመጀመሪያው ክፍለ ዘመን ላይ ኢቤናይቶች ነበሩ። እነሱ በነገራችን ላይ ከ30 እስከ 33 እስከ 70 ምን አይነት ነገር ኢየሱስ ከምድር ከጠፋበት ጊዜ ጀምሮ ኢየሱስ አሁን እነሱ ፍጡር ነው ብለው ነው የሚያምኑት። የዛኔ ነው ጀምሮ ኢየሱስ አምላክ ነው ወይስ አይደለም የሚለው ጭቅጭቅ ያኔ ራሱ ነበር። ከዛ ጊዜ አልፎ ሄዶ እነ አሪዮስም ቀጠለ ምናምን። አሁን ብዙ ጊዜ አሪዮስ ነው የተቃወመው እንጂ ከዛ በፊት ኢየሱስ ፍጡር ነው የሚልም አለ። ኢቤናይቶች አሉ። ወላውላ የሚቀድመው ኢየሱስ ፍጡር ነው የሚለው ነው፣ አምላክ አይደለም የሚለው ነው ሁላ የሚቀድመው ሂስቶሪካሊ ማለት ነው። ስለዚህ ኢየሱስ አምላክ አይደለም የሚለው ይቀድማል። ከዛ ኢየሱስ አምላክ ነው የሚል ጭቅጭቅ ታርሳ እስከ ዛሬ ድረስ አለ። 325 ኒቂያ ጉባኤ ላይ ሲጨቃጨቁ ነበረ። ከዛ በኋላ ይኸው ዛሬ ላይ ራሱ ጆቫ ዊትነሶችን ማየት ይችላልች። ኢየሱስ ፍጡር ነው ብለው ነው የሚያምኑት። ቢብሊካል ዩኒቴሪያኖች አሉ፣ ኢየሱስ ፍጡር ነው ብለው ነው የሚያምኑት። ኦንሊ ጂሰሶች ያው ኢየሱስ አምላክ ነው አይደለም የሚለው ትንሽ ዞረባቸው፣ ግን አብም ወልድም አንድ ነው። በቃ አንዱ አምላክ አለ በስጋ ለብሶ ነው። አብም ወልድም አንድ ነው። ኢየሱስ ራሱ አብ ነው የሚል ሶስት ከሆነብን ሶስት አምላክነት ስለሚቀየር ሶስት አንልም። ግን አብ ራሱ የአንዱ አምላክ ራሱ ተመልሶ ራሱ ኢየሱስ ነው ብለው ሌላ ታሪክ ውስጥ ገቡ። ስላሴያውያን ደግሞ አሉ፣ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊኮች ኢየሱስ አምላክ ነው ብለው ያምናሉ፣ በስላሴ ያምናሉ። ግን የሚያምኑበት ስላሴ ደግሞ የሶስቱም አይስማሙም፣ እርስ በርሳቸው የሚያምኑበት መንገድ አይስማሙም። ኦርቶዶክስ ከፕሮቴስታንት ስላሴ የሚያምኑበት መንገድ ይለያያል። ፕሮቴስታንቶች አብ ዋና አስተዳዳሪ፣ ወልድ እንትን ነው ስራ አስፈጻሚ፣ መንፈስ ቅዱስ ሁለቱም የሚልኩት ነው ብለው ነው የሚያምኑት። ኢየሱስ ሁለት ባህሪ ያለው ብለው ነው የሚያምኑት። ክርስቲያን ሆኖ ይሄን የማይስማሙበት ከላይ ሁሉንም አይስማሙት ኢየሱስ ላይ ነው ጥያቄያቸው እኮ ነው የምልህ። እኔ እኮ አሁን አይስማሙም ስል ገና አልጨረሱም። ይሄ ኢየሱስ ራሱ ማን ነው የሚለው ላይ እዛ ነው የቀሩት። ለዛ እኮ ነው ሙስጠቂም ሸሪዓ የሌላቸው። ማንም አላሰበበትም፣ እዛው ቀርተው ነው ያሉት። ፈትዋ የሚጠይቅ ሰዋል የለም። ወላ ይገርማቸዋል ክርስቲያኖችን እኛ ፈትዋ ስንጠይቅ ማለት ነው። እኔ ሰላት ሰግድ እንደዚህ ተፈጥሮ ነበር ስንል ይገርማቸዋል። ምን ማለታቸው ነው ምናምን ይላሉ። ምክንያቱም አንተ መኖር ስላልጀመርክ ነው። አንተ ገና መኖር አልጀመርክም። ገና ኢየሱስ ማን ነው ላይ ነክ ከኢየሱስ ማን ነው የሚለው ላይ አእምሮ ሴትል ሲያደርግ እንዴት ነው አምላክን ማምለክ ያለብኝ የሚል ጥያቄ ይነሳል። ከዛ ልክ ልታመልክ ስትል ማን ያዘዘኝ የሚል ጥያቄ ይመጣል። ከዛ የምትከተለው ሰው ትፈልጋለህ። ከዛ ትሄዳለህ። ከዛ መጽሐፍቶች ይላሉ ወይ ከዛ ያ አኗኗር ስትሳሳት ትጠይቃለህ። እናንተ ገና እዚህ አልደረሳችሁም። ዘላ ኢየሱስ የጌታና ራት ምናምን ነገር ውስጥ ናቸው። ገና የኢየሱስ ስጋ ይበላል አይበላም ነገር ውስጥ ሰው ዳቦ አንስቶ ዳቦና ወይን ጠጥቶ የኢየሱስን ትክክለኛ ስጋውን እየበላው ነው ብሎ ጭንቅላቱ ማደንዘዝ ከዚህ በላይ ምን አለ? የኦርቶዶክሶችንም ተመልከቱ።
የኢየሱስ ስጋ ባይዘው የኢየሱስ ይሄ ዳቦ አለ ሚስጥረ ቁርባን የሚባል ነገር አለና ቁርባን ይሄ እንትን አለ ዳቦ አለ ገባችሁ? የሆነ ዳቦ አለ እና ደግሞ ወይን አለ እዛ ላይ ይጸለይበታል ነገር ነው። ከዛ በኋላ ዳቦውን ሲበሉት ማለት ነው የምር የኢየሱስን ስጋ እየበሉ ነው ብሎ የሚያምኑት የምር በትክክል ማለት ነው። አናውቅም ነው የሚሉት። ከዛ እንዴት እንደተቀየረ እንዴት ነው ብለን አንጠይቅም፣ ግን የኢየሱስ በቃ ትክክለኛ ስጋና ደም ነው እንደዛ ነው የሚሉት። ሰው በዚህ ልክ እንዴት ነው የሚደነዝዘው? ይሄ ለምሳሌ አእምሮዬን አሳምኘው ይሄ የኢየሱስ ስጋ ነው ብዬ በቃ ጭንቅላቴን ማደንዘዝ ማለት ነው እንዳልሆነ። አላሁ አክበር። ክርስትና በቃ መደንዘዝ ነው። ቆይ ላሰማችሁ እንደው ፈልጌ የኢየሱስ ስጋ እንዴ ሚስጥረ ቁርባን በቃ ማስመለሱላ አይቻልም ምናምን ይላሉላ። ቆይ እስቲ ቁርባን ላውጣላችሁ። በጣም ነው በቃ የስጋ ዳቦ እየበላ ሰው እንዴት ነው እንትን ብሎ የሚያስበው? ይሄ ምንድነው? ዳቦ እየበላ ጭንቅላትህ እኮ እንደ ኢየሱስን ስጋ እየበላው ነው ብሎ ካሰብክ በጣም ከባድ ነው። በጣም አደገኛ ነው ይሄ። ቆይ ላውጣላችሁ። ቆይ ላውጣላችሁ እስቲ የፈለገው ቪዲዮዎች ብዙ ቪዲዮዎች ነው ያሉት። ቆይ ይሄ ነው እስቲ ጋር ይሄኛው መጥፎ ነው ያልኩኝ አይደለም። ተያዘ አንዳንድ ኮሲንስ ማለት ይሄኛው ላሰማችሁ እስቲ። ቁርባን ማለት መስዋዕት ማለት ነው። እሺ ቁርባን መስዋዕት ማለት ነው። እንግዲህ ስለ ጌታ ስጋና ደም ስናወራ የጌታችን ኢየሱስ ስጋና ደም ነው ካልን ያን ህብስትና ወይኑን ተመልከቱ። ህብስትና ወይኑ የኢየሱስ ስጋና ህብስትና ወይኑ ይሄ ህብስቱና ወይኑ የኢየሱስ ስጋና ደም ነው ብሎ ነው ያሉት። ወይኑ ደም ነው። ወይን እየጠጣ ማለት ነው የኢየሱስን ደም እየጠጣው ነው ብለህ ጭንቅላትህ ማጀዘብ ማለት ነው። ጭንቅላትህ ማደንዘዝ ማለት ነው። እውነተኛ ስጋ ነው ነው የሚሉት። ክርስቶስ ደግሞ ስጋውን ቆርሶ ይሰጠን ደሙን ማፍሶ ይሰጠን በመስቀል ላይ ነው እና ፋሲካችን ሆኖ ማለት ነው። ልክ በብሉይ ኪዳን የነበሩ እና በዚህ አንጻር በነገራችን ላይ ቆይ አሁን ስላላዘጋጇቸው ብዙ ቪዲዮዎች አሉ። እነሱ ይሄ ምግብ እንትን ከተባለ በኋላ ቁርባን እንትን ካላችሁ በኋላ ራሱ ማስመለስ እንደ ቪዲዮ ሰርቼለ እንዴ አብዱል ከሪም ረስቼው ነው እኮ ለካ ቪዲዮ ሰርቻለሁ እንዴ። የራሴን ቪዲዮ ላስደምጣችሁ። ድሮ ነው የሰራሁት ግን ያው እሺ ልፈልገው። ቆይ በፊት እንደሰራሁኝ ትዝ ይለኛል። አስታወስኩት። ላሰማችሁና እነሱ የሚሉትን ላሰማችሁ። ቆይ ተመልከቱ። ለምሳሌ ምግብ ከተበላ በኋላ ይላል። ተመልከቱ። አቅለሽልሾቹ ምናልባት ቮሚት ቢያደርጉ መሬት ላይ አይወድቅም። አፋቸውን አፍኖ ይዘው መልሰው ይውጡታል እንጂ አይተፋም። ምክንያቱም የክርስቶስ ስጋና ደም ስለሆነ። ሰማችሁት? ቁርባ ይሄ ዳቦውን እና እንትን ከበላችሁ በኋላ ቢያስመለሳችሁ እንኳን አይተፋም፣ በአፍ ነው የሚያዘው። ለምን? የኢየሱስ ስጋና ደም ነው እንዳይወጣ ማለት ነው። ዳቦና ወይን ጠጥተህ የኢየሱስ ደምና ስጋ ነው ብለህ ጭንቅላትን ካሳመንክ እኮ ይሄኛው አምላክ ነው ወይስ አይደለም የሚለውን ይህንንም ማሳመን ትችላለህ ማለት ነው። ይሄ ራሱ አምላክ ነው ማለት ትችላለህ። አእምሮን እንደዚህ ማደንዘዝ ከቻልክ ማለት ነው። እንስማው። ቆይ ምክንያቱም የክርስቶስ ስጋና ደም ስለሆነ አይወጣም። እያለ ያለው ምንድነው? የክርስቶስ ስጋና ደም ስለሆነ አይወጣም ማለት ቆይ ላሳያችሁ ሌላ ቪዲዮ ላይ ራሱ በሌላ አማርኛ ግን ማለት ይቻላል። ተው እሺ ቆይ አዎ የተገማ ነገር ነው። እንዴት እንደሚቀየር አሁን ዳቦ እኮ ሲታይ እኮ እንትን ነው ስትላቸው እንዴት እንደሚቀየር አናውቅም ይለዋል። ስማ ቆይ ግን ህብስትና ወይኑ የጌታ ስጋና ደም እንደሚሆን እናምናለን። ይህ ኢየሱስን ማስመልሰው ስለዛ አፌን አፍናለሁ ብለን ላኢላሃ ኢላላህ። ይሄን ሃይማኖት እንዴት ነው የምትከተሉት እናንተ? ከመንቸው
ሰው እንዴት ነው ይህን ሃይማኖት የሚከተለው? እስቲ ታች ያላችሁ ሰዎች ዳቦ በልታችሁ ኢየሱስን እየበላው ነው ብለህ ትቀበላለህ? ዳቦውን በልተው ሲያሩትስ አለ አንዱ። አይ አይወጣም። አንተ እዛ ደርሶ ከእንትን ላይ እዛው ይቀመጣል። ይሄ ቀላል ጥያቄ ነው። እዛው ይቀመጣል። ገባ? ቮሚት ቢያደርጉ መሬት ላይ አይወድቅም። ስሙት አባባሉን ሰውዬው ማለት ቮሚት ቢያደርጉት ሁላ ምናምን ይላል። ስሙት አቅለሽልሾቹ ምናልባት ቮሚት ቢያደርጉ መሬት ላይ አይወድቅም። አፋቸውን አፍኖ ይዘው መልሰው ይውጡታል እንጂ አይተፋም። ምክንያቱም የክርስቶስ ስጋና ደም ስለሆነ አይወጡም። የክርስቶስ ስጋና ደም ስለሆነ አይተፋም። ገባ? እውነተኛ ስጋና ደም ነው ብሎ ነው የሚያምኑት። ወይን እንትን የተባለ ሙስተቂም ምን ትላለህ እስቲ እዚህ ላይ? አልሐምዱሊላህ ለመተል እስላም ዳቦ በልተህ ኢየሱስን። ስለዚህ በየጊዜው ነው የሚበሉት ማለት ነው ኢየሱስን። ሲጀመር አላህ ስብሐነሁ ወተዓላ አሁን በእስልምና ስትመጣ አላህ ስብሐነሁ ወተዓላ ያኒ ኩሉ ምን ጠይባት ማ ረዘቅናኩም አለ። ሌላ ቦታ ላይ ኩሉ ሚማ ረዘቀኩሙላህ አላህ የረዘቃችሁ ነገር ላይ እየበላን ዛሬ እኔ እንጃ ወላሂ በጣም ይከብዳል። አንተ አይደለም እሱን ተውና አንድ ነገርን በልተህ ልክ ካስታወከ በኋላ ለመመለሱ ራሱ ሐሳቡ ራሱ ከባድ ነው። አይደለም ልትመለሰው ተውና ማለት ነው። አንተ እሱን ያሳስበህ ግን እንትን ቆይ በምን ይለዩታል? ቆይ ከበሉ በኋላ አሁን ለምሳሌ በባዶ እንጃ ስርዓታቸው ስለማላቅ ይሆናል አይታወቅም። ወይ ስርዓታቸው ምናልባት በባዶ ሆድ ነው መሰለኝ የሚካሄደው። እኔ እንጃ። ይሄን ምናልባት እኔ ጥያቄ የሆነ የመጀመሪያው ጥያቄ ኢየሱስን እኮ ዛሬ በለውት እንደዚህ ነው የምትለው? ጀለስ ምንም አትጨንትን አትበል። ዳቦን የበላህ አለቅ። አጭር መልስ ዳቦና ወይን የጠጣህ። ምኞት አይከለከልም። በነገራችን ላይ ምኞት አይከለከልም፣ ግን ዳቦን የበላህ አለቅ። በነገራችን ላይ እንደዚህ አይነት ነገር አእምሮን ማታለል ይሄ እሺ። ታዲያ ይሄ ባይዘወይ ሰዎች ማለት ነው አሁን ሰዎችን እኮ እንተቻለን አይደል? ለምሳሌ ሰዎች ራሳቸውን በራሳቸው ማስደሰት ለምሳሌ ይሄ አካላዊ ነገር ለምሳሌ ይሄ ምንድነው ተቃራኒ ጾታ ለምሳሌ ሴቶች ወንዶች ለምሳሌ ከሴቶች ጋር ትክክለኛ መሆን ያለበት አንድ ሰው ተጋብቶ ምናምን ነገር በትክክለኛው መልኩ ራሱን ደስተኛ አድርጎ መኖር ነው ያለበት። ነገር ራሳቸውን በራሳቸው አእምሯቸውን ይሸውዱትና ራሳቸውን በራሳቸው ያስደስታሉ አይደል? አእምሯቸውን አደንዘውት ማለት ነው። ብሬን አእምሮ ሊሸወድልህ ይችላል። ገባ? በትክክል እንደዚህ አይነት አክሽን ውስጥ ነው ያለሁት ብሎ እንዲያስብ አድርገህ ከዚህ በምንም አይለየም። አእምሮ ስጋ እየበላው ነው ብለህ ለአእምሮ ታሳምነዋለህ። ዳቦ እየበላህ ማለት ነው። ከዚህ በምን ይሻላል? ያኛውን የምትቃወሙ ከሆነ ይሄኛውም ተመሳሳይ ነው። ዳቦ ሳትበላ ዳቦ እየበላ ኢየሱስን እየበላሁት ነው ስጋውን ብለህ መናገር ጭራሽ እንዳያስመልስ አፉ ይያዛል። ኢየሱስ እንዳይወጣ ካፍ ማለት ነው። ከባድ ነው። ደግሞ እንትን ጀሃነም አይገባ ምናምን ይባላል ታውቃለህ? እንትና ሙስተቂም አንድ ሰው የኢየሱስን ቁርባን ከወሰደ እንትን አይልም እያሉ ነው። ጀሃነም አይገባም ነገር ነው የሚሉት። ይድናል። ዝም ብለህ በልተህ በቃ እንትን ማለት ነው። ይሄን ነገር ስታነሳ የሆነ ጊዜ ጎረቤት አካባቢ ላይ ሰደቃ ነገር ነው መሰለኝ የሞተባቸው ሰው ነበረ። which means ጫማ ጫማ ላለው ጫማ ያስወለቁ እግር ሲያሳጥቡ ነበርና ከዛ ከቆይታ በኋላ አንድ ሰው ሲያስረዳኝ በዛ ውሃ ላይ ይታጠባሉ አይነት ነገር ነው። ሪል ነው አይ ነገር ወይስ አባባል ነው? የዛኛውን ሰው ወጣቢ አምጣልኝ ምናምን ሊል ይችላል ጅኒው ማለት ነው። እንዲሻለው እንዲወጣል ማለት ነው። እንደዛ አይነት ነገሮች አሉ። በነገራችን ላይ
ከዛ አንጻር አለ ብዙ በነገራችን ላይ ቀጥታ የሃይማኖታችሁ መሰረት ነው እያልን አይደለም። ከጥንቁልና ጋር የተያዘ ነገር ኦኬ። ክርስትናን አይወክልም ነው እሱ። ቤተክርስቲያን ውስጥ አሉ። እኛ አሁን ምን እንደሆነ መለየት አንችልም፣ ውስጥ ላይ ምን እየተደረገ እንደሆነ። ግን ውስጥ ላይ ያሉ አባቶች ግን ተናግረዋል። ይሄንን ነገር ውስጥ ላይ ያሉ አባቶች ተናግረዋል። በነገራችን ላይ ምን ብለዋል? ቆይ ላሳይክ፣ ላሰማ ካለ ፈልጌ እንትን ብለዋል። ይሄ ያለታ እኮ ውሃው ካጠበ አደፉት ሞይ ብላ ስንጠይቅ አንዱ ከጠየቁ በኋላ አይ ውሃ ይጠጣል ያለው አለ እኮ ይጠጣል ብሏል። አንደኛው ስነ ስርዓቱ እንደዛ ነው ብሏል። የሰው እግር ከታጠብኩ በኋላ ይጠጣል፣ እግር እጣቢ አይደፋም ይጠጣል ነው ብሏል። እግር እጣቢ የሰው እግር ካጠብኩ በኋላ ይጠጣል ነው። ቆይ ላውጣልክ፣ የእግር እጣቢ ይጠጣል ነው። እኔ መጠጣት ወረለም ሐሳቡ ራሱ ከበደኝ እኮ አንድ استغفر በጣም ጽኑ እግር ታጥቦ 13 ቀላል ነው። ትንቢተ ሆሴዕ ምዕራፍ 13 ቁጥር 16 እዚህ ላይ ቀደዱ እንደሚል ማየት ትችላላችሁ። እና ከዛ አንፃር ነው እዚህ ያለ አዲስ የገባችሁ ሰዎች ካላችሁ ቪዲዮ አለ፣ ያው ሼር ሪፖስት አድርጉ ገብታችሁ እንትን ሁላችሁም እዚህ አዲስ የገባችሁ ሁሌሎቻችሁም አንድ ዲያቆን እንግዲህ እስቲ ቪዲዮን ተመልከቱ። አንድ ዲያቆን ወደ መካ መሄድ አለብን፣ ለኛ ክርስቲያኖችም እኛ መሄድ አለብን፣ በዛ በኩል እንድናልፍ ተከልክለናል፣ በመካ በኩል አለ። ወዴት ሊያልፍ እንደሆነ እኛ ራሱ አልገባንም። የሆነ ሃይዌይ መንገድ አለ፣ ልክ ሳውዲ አረቢያ ላይ የትኛውም እምነት ተከታይ ሊኖር ይችላል፣ ሊመጣ ይችላል፣ ችግር የለውም። ነገር ግን ወደ መካ ግን አይገባም። መካ የአምልኮ ስፍራ ነው። ምን ልታደርግ ነው ወደዛ የሚካሄደው? ግን ያ አካል በዛ በኩል ስንሄድ ልናልፍ ተከለከለን። የሆነ የመንደር መስጊድ አስመስሎት ማለት ነው። እና በጣም እና ለዛ ቪዲዮ አለ። እስቲ እንዲደርስ ሁሉ ቦታ ገብታችሁ ሼር ሪፖስት አድርጉት። ሁላችሁ እዚህ ያላችሁ ሰዎች ሁላችሁም አንዴ ሁላችሁም እንደዛ አድርጉ። ደርሳችሁ ያ አሁን እናንተ አሁን ሼር ስናደርገው ያው ቲክቶክ ወዲያው ወደ ላይ ያወጣውና ሰዎች ጋር እንዲደርስ ያደርገዋል። ከዛ አንፃር ነው እናንተ እንትስቱ ቲክቶክ የሃይማኖት ቪዲዮ ነው የምን ቪዲዮ ነው የሚለው ነገር ቼክ አያደርግም። ለዛ ነው ቼክ የሚያደርገው ኦዲየንሱን ነው። ኦዲየንሱ አሪፍ ከሆነ ያስወጣዋል፣ ወደፊት ሰዎች ከክርስቲያኖች ጋር እንዲደርስ ያደርገዋል። ከዛ አንፃር እሺ፣ ዛሬ ስንት ጥቅስ ጠቅሼላችኋለሁ? ቆይ 1 2 3 4 ጥቅስ ጠቅሻለሁ። ነገሩኝ፣ ከታች 4 ጥቅስ ጠቅሻለሁ። ነገሩኝ። ገስት እያስገባው ነው መፈተኑና እንደው ሪኩዌስት ላኩ። ያወራሁትን አሁን ያስረዳሁትን የሚነገረኝ ሪኩዌስት ላኩ። ቶሎ በል ቶሎ። ክርስቲያኖች አንድ ቁጥር ጻፉ አንድ ቁጥር ሙስሊሞች ማለት እስቲ ያወራሁትን አሁን ደግሞ የሚነገረኝ ልበል እንዴ ወይስ ከታች ትነግሩኛላችሁ? እኔ ሁለቱን ነው የማውቀው። ታች ቶሎ በል እስቲ ያወራሁት ሆሴዕ 13:16 የመጨረሻው አንድ። እሺ አንድ ቁጥር የጻፈ ሰው ላስገባና አሁን ያወራሁትን ኢንቫይት ልኬያለሁ። ሐሳቡን ነው የምትነግሩኝ፣ የተናገርኩትን ሐሳብ ድገሙ። አሁን የመጣሁት እሺ መጀመሪያ አዲስ የገባችሁ ካላችሁ ቪዲዮ አለ፣ ደርሳችሁ ነው ሁላችሁም ሼር ሪፖስት አድርጋችሁ ተመለሱ። ኤቭሪባዲ እሺ ፋሪስ ሊያስረዳን ነው። ፋሪስ ሊያስረዳ ኢንቫይት መላኪያ የለም። አንተ ልጅ ኢንቫይት መላኪያውን እንኳን አጠፍተዋል መሰለኝ። እሺ ቶሎ ከነ ሐሳቡ ነው የምትነግሩኝ፣ ከነ ሐሳቡ ማለት ነው። አሁን ያወራሁትን ከነ ሐሳቡ ነው የምትነግሩኝ። አጠቃላይ ከነ ሐሳቡ ነው የምትነግሩኝ። ጥቅሶች ይችላል አንድ ጥያቄ መልሳቸዋል። ከነ ሐሳቡ ነው የምትነግሩኝ። ያ የት አለ? ከታች እሺ፣ ከታች ከነ ሐሳቡ አንድ ሐሳብ አድርጋችሁ አስቀምጡት። እሺ ሆሴዕ ምናምን አለ። እሺ ቆይ ላስገባና ልጠይቃችሁ። ቆይ እያስገባሁ ልጠይቃችሁ። እያስገባው ክርስቲያን አለ እንዴ? ክርስቲያን ካለ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ስለሌላችሁ ስለማትገቡ ነው ያው እኔ ዝም ብዬ እንትን እያልኩ ያለሁት። ክርስቲያኖች ካላችሁ መግባት ትችላላችሁ። ቀለኞች ናቸው ጭራሽ መካ ካልገባን ይላሉ እንዴ? አበዙት አይመስላችሁ? ቪዲዮ ላይ ያለው ነው የምንነግረው። አይደለም ሌላ ነገር እኮ ተናገርኩኝ፣ አስረዳውኝ። እስኪ አዲ የነበራችሁ ሰዎች እሺ ወይ እንትን ላስገባ እስቲ። ቆይ ኮስት እንዳላስገባ ነው ይሄን ሰው ላስገባው። ቆይ ይሄን ሰው ላስገባው ከተቀበለ
እሺ ሄዲ ሰላም ነው? ጾም ላይ ነን። ምንም ነገር እንዳታወራ። ኧረ አላውራ። ኧረ ወላሂ አላውራ። እንዴት ነህ? አልሐምዱሊላህ። ጴንጤ ላደረገችኝ ድንግል ማርያም። ተው አይደለም፣ ጴንጤ አይደለም። ተው አትቀላቅል። አሁን ቀላቅል እኮ የሆነ ወረኛ ሰው አለ። እሺ አባቴ፣ እሺ ወንድሜ፣ አሁን ምን አልሽኝ አባቴ? እሺ ስንት አምላክ ነው የምታመልከው? ይሄን ባረረ ና ና ና፣ እኔ እንደዚህ ነገር አይመቸኝ። ጀለስ እሺ ትቻለህ ልቀይርልኝ። እሺ የሆነ ጊዜ ላይ ይሄን ልጅ ማቀው በመሰላችሁ የሆነ ጊዜ ላይ አንድ ልጅ ገብታ ነበርና እኔ ጋር ኮሆስት ገብታ ብዙ ነገር አስረድቻት በቃ እንትን ዞረባት። ከዛ ያው ሪኩዌስት ልካ እሱ ጋር ትገባለች። ከዛ በኋላ እሱ ኮሆስት ትገባለች እሱ ጋር ማለት ነው። ፊቷ ልውጥ ብሏል። ምን ሆነሽ ነው? ምን አርጋችኋት ነው? ምን ብላችኋት ነው? ቆይ ምናምን ነገር ምን ብለውሽ ነው ምናምን ብሎ ፊቷ ተቀይሮበታል እና ከዛ ለሱም ላኩለት። ኧረ ምናምን በቃ እንደዚህ ነው እንዲጀምር በቃ ከዛ በኋላ ያስታውሳልና እሱን ጊዜ ስለሚያስታውሰኝ ይላኩለትና በቃ ምንም አላወራም ነገር ነው የሚለው። እንዲሁ በጭፍን የሚከተሉት ብዙ ጊዜ ኦርቶዶክሶች በጭፍን ሌሎች ክርስቲያኖች በአጠቃላይ አይታችሁ ከሆነ ጾማቸውን እኮ ማየት ትችላላችሁ። አሁን ምንም ኢየሱስ ጾሙ አላለ፣ ዝም ብለው እየጾሙ ነው። ሰዓት ያወጣሉላ። ጾም ይሄ ሌሊቱ ስንት ሰዓት ላይ ነው የሚቆም ምግብ መመገብ ማቆም ያለበት የሚለውን ነገር ራሳቸው ህግ ያወጣሉ። አሁን የመጀመሪያው ሳምንት አሁን በዛት ምንድን ነበር ስሙ? የአብይ ጾም የመጀመሪያው ሳምንት የሚጾመው እስከ 11 ሰዓት ነው ምናምን ነገር ነው። እስከ 11 ሰዓት የሚጾመው ነገር እስከ 12 ሰዓት ነው፣ እስከ 11 ሰዓት እንደዛ ነገር እስከ 12 መሰለኝ እንደዛ ያህል ወደዛ ብቻ መሸት ይላል። ከዛ እስከ 9 ነገር ነው በቃ ሰዓቱ እስከ 9 እስከ 11 ምናምን ነገር በራሳቸው እንትን ያወጣሉ። ኢየሱስ እንኳን ስነ ስርዓቱን ቀርቶ ቀኑ እንደዚህ ይሄን ቀን ጾም ዋላለ፣ ይሄን ወር ጾም ዋላለ። በቃ ስንት ሰዓት ነው ጾም የሚያበቃው? እንዴት ነው የሚጀምረው? እንዴት በቃ በራሳቸው ነው እንትን የሚሉት። እና ምንም እስቲ የሚገባ ክርስቲያን ካለ እኛ በራሳችን አይደለም መጽሐፍ ቅዱስ ማስረጃ አለ የሚል ሰው ካለ መግባት ይችላል። የት አለ? ክርስቲያን ካለ መግባት ይችላል። ክርስቲያን ካለ መግባት ይችላል። ክርስቲያን ካለ መግባት ይችላል። በራስ እንትን የሚል ሰው ሌላ ላክ ኮሆስት አሁን በጾም ኮሆስት ይከብዳል አይመስላችሁም? አይከብድም? እሺ አንዴ ሁላችሁም የተለቀቀ ቪዲዮ አለ ደርሳችሁ ነው ሁላችሁም ሰዎች ጋር መድረስ አለበት። ያው ሼር ሪፖስት አድርጉ። አንዴ ሁላችሁም አዲስ ቪዲዮ አለ ሁላችሁም መሄዳችሁ ሼር ሪፖስት አድርጋችሁ ተመልከቱት። ያው እስከ ዲያቆናት ወደ መካ መሄድ አለብን ብለው እንግዲህ መካ መፈቀድ አለበት። በዛ መንገድ ልናልፍ ስንል ተከለከለን። የክርስትናና የሙስሊም ተብሎ መንገዱ ይገነጠላል። እዛ ወደ መካ የሚወስደው ነው ሳውዲ አይደለም። አስቡት። ሳውዲ አረቢያ ለስራም ይሄዳሉ፣ ግን እዛ መካ ካልገባን ብሎ የተናገሩት ላይ እስቲ እናንተም ተመልከቱት። እዛ ላይ ሀሳብ ታገኛላችሁ። ፕላስ ደግሞ ለክርስቲያን ሌሎች ወገኖቻችን እንዲዳረስም የገባችሁ ሼር ፖስት ማድረጋችሁን አትርሱ። ቆይ ላስከም እንዴ ሙስተቂም የታለ? ማን አካውንት ላይ ነው ያለው? እንዴ እኔ አካውንት ላይ ነው እንጂ የሚኖረው አዲስ ነው እንዴ መጣ? እሺ ጆሹዋ ላስገባ እስቲ። ጆሹዋ ነው ዋና ኢንቫይት ልኬላለሁ። ክርስቲያን ከገባ ኢንቫይት እየላክን ነው። ክርስቲያኖች ካላችሁ መግባት ትችላላችሁ። ምን ትላለህ ሙስተቂም? መካ ካልገባን እያሉ ነው። በዛ መንገድ ልናልፍ ነበር። ምን ሊሰሩ ነው የሚገቡት እዛ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምጼ ይሰማል ወይስ ጫጫታል? ኡስታዝ ትንሽ ታፍኗል ግን ይሰማል። لحظة እኔ والله لحظة ይሄንን ኔትወርክ ማን ነው ይሄንን አይሰማም? ጃዋት ኸይር አሁን ይሰማል። አብዱከሪም ቪዲዮ በጣም ተመችቶኛል። በጣም የወደድኩት ቪዲዮ ነው። ለምን ካልከኝ والله በጣም ይሄ በነገራችን ላይ ሳይኮ ነው የሚጫወትባቸው። እኔ አልሐምዱሊላህ ተወልጄ የደኩበት መካ ነው። ጫፍጫፏን ጉርጓዷን እናውቃታለን መካ። እዛ ላይ አይደለም እሱ ሊያወራተውና ትላልቆቹ ቀሲሶቹን ሳውዲ ሲመጡ በዛ መንገድ ነው የሚሄዱት። አይደለም ተራ የሆነ ሰው
ተውና ማለት ነው። በቃ ከትላቻ አንፃር ነው። ሲቀጥል ደግሞ ምን ሊያደርጉት ነው የሚመጡት? እውነት ነው ፎቶ ካተነሱ በስተቀር ማለት ነው። እንደ ጉብኝትም በነገራችን ላይ ይቻላል። ያው ተደብቆ ምናምን መግባትም ይችላል። ግን እንደዚህ እንትን የሆነ መውራት ይሄ ከራህያና ጥላቻ ብቻ ነው የሚያንጸባርቀው እንጂ ምንም ሌላ ነገር የለም። እና ወላሂ በጣም ያለበት ነገር ነውና በመረጃ ሳይሆን በእንትና በእርግጠኝነት እሱ ራሱ አልሄደም እኮ። ይሄን ደግሞ የሚገርማ የተለጠፈው ምኑ ጋር ነው? መካ እንኳን 12 መግቢያ ያላት 3 መግቢያ ብቻ ላይ የተለጠፈበት ዋና ቦታዎች ማለት። ሌሎች መግቢያዎች ራሱ አለ ከጣይፍና ከጅዳ የሚባሉ መንገዶች አሉ እና በሌላ መግቢያዎችም ራሱ አልተለጠፈበትም። ሃይዌይ ብቻ ለመስታወስ ያህል ነው እንጂ ወደ መካ ይወስዳልና ሙስሊሞች ናቸው የሙስሊሞች መንገድ ነው በሚል ነገር ነው። ያ ሙስሊም ያልሆኑ በዚህ ይገባል ማለት ወዴት ነው መንገዱ ራሱ ወዴት ነው የሚወስድ ካልክ ወይ ወደ ሪያድ ወይ ወደ ጅዳ እኮ እንትን ያደርጋል። እና አንዳንዴ እንትን መውራት በጣም እንትን ነው የሆነ እምቢ ያለ ነገር አላውቅም ብቻ በጣም ከባድ ነው ሀቢቢ። በጣም ገርሞኝ እኮ ነው አበዙት በጠይቀው የታበላ ራሱ ምኑ ጋር ነው የተለጠፈው ራሱ በጠይቀው ቢያንስ በትንሹ እንኳን ጎግል ከፍቶ ቢከታተል እኮ ራሱ ነው እንዴ ማለት ይችል ነበር እኮ። ያው ግን እኔ እኮ አንዳንድ ሱብሃንአላህ በነገራችን ላይ እኔ ክርስቲያኖች ያለኝ አመለካከት ስለ እምነታቸው ወላሂ ቅድም ብለህ ነበር እኮ በጭፍን እኮ ነው አይተር ከሱ ጋር ጎስ እንትን ብለህ ስንት አምላክ ተመልካለህ ቢያቅ ኖሮ እንኳን ካንተ ጋር ይከራከር ነበርና አላህ ሂዳያ ይስጣችሁ። ቀጥሎ በሐቢብ ቀጥሎ። እስቲ እንትን እንደሚጠላህ ታውቃለህ፣ ለምን እንደሚወድህ ታውቃለህ። አለ ማስመሰል የለም። ሲጠላህ ታየዋለህ ለፊቱ ላይ ማለት ነው እንጂ ማስመሰል ማጭበርበር የለም። መስልምና ላይ ለየት የሚያደርግ ያንን ስለማትወዱት ነው እናንተ። አይሰራም ማጭበርበር ምናምን ቀጥታ ፊት ለፊታቸው ላይ የምታየው ሙስሊም የእስልምናን ማለት ነው በፊታቸው ላይ ታያለክ። እሽሩ ማንም አይልህም። በቃ ይሄ ተምታቱብህ ነው እንጂ ሙስሊም ለምንድን ይጠላህ አንተን ከመነሻው ማለት ምክንያቱም አምላካችን አላህ ይናገራል። ለምንድን ነው የምንጠላው? ቁርአን እኮ ይናገራል። ከቁርአን ማስረጃ ልስጥክ። ለምሳሌ ከቁርአን ማስረጃ ልስጥክ። ማንንም ከቁርአን ማስረጃ ቆይት ጋር መሰላችሁ ቀለውጣላችሁ ላውጣልክ ወይ ግልጽ መሆናችንን ነው። በነገራችን ላይ እናንተ የምትጠሉት ግልጽ መሆናችን ነው። ክርስትና ግን እንትን ይላል። ቃረ ስልኬ ቆይ ስታክ አደረገብኝ። ቆይ ላውጣላችሁ። እሺ ቆይ አንዴ ስልኬ ስታክ አድርጎብኝ ላውጣላችሁ ነው። እሺ እሺ ቆይ ላውጣልክ። ቆይ እንትን አሁን ያልከውን ማለት ነው እንትን እንድትል ይሄ ምንድነው እንትን እንዲልክ ላውጣልህ። እሺ ላውጣልህ። ቆይ አንዴ መልሶ እንትን እያለብኝ ስለሆነ ነው። እሺ ስታክ እያደረገብኝ። እሺ ላውጣው። ሙስሊም ይጠላል ወይ ነው ጥያቄው። ሙስሊም ይጠላል ወይ? ምዕራፍ 60 ቁጥር 8 ይህችን ጥቅስ ያዙ። እንደ ቅድሙ ኢሳይያስ 52:1 አስጂያቸዋለሁ። አሁን ደግሞ ትይዙ ጥቅስ ምንድነው? ምዕራፍ 60 ቁጥር 8 ያዙ። ይሄንን በቃ የትኛው ሙስሊሞች ጥላቻ ናቸው ምናምን ስትባሉ ይህችን ጥቅስ ያዟት። ምዕራፍ 60 ቁጥር 8 በቃ መሸምደድ ያለበት ነው። ቁርአን ላይ በምዕራፍ 60 ቁጥር 8 ያዙ። በቃ የትም ቦታ ላይ እስልምና አሸባሪ እንደዚህ ሲሏችሁ ምዕራፍ 60 ቁጥር 8 አለቀ። መያዝ ያለበት ክርስቲያኖችም ከታች አዳምጡ። አምላካችን አላህ ምን ብሎ ይናገራል? ላ የንሃኩሙላሁ አኒ ለዚነ ለም ዩቃቲሉኩም ይላል። አላህ አይከለክላችሁም ከነዚያ ከማይጋደሏችሁ አለ። እዚህ ጋር ከነዚያ በሃይማኖታችሁ ካልተጋደሏችሁ፣ ከሀገሮቻችሁ ካላስወጧችሁ። ተመልከቱ። ከሀገር ማታስወጣ ከሆነ ማትጋደል ከሆነ መልካም ብትውሉላቸው ወደ እነሱ ብታስተካክሉ አላህ አይከለክላችሁም አለ። አንዶም ቀጥሎ ምን አለ? አላህ ትክክለኞችን ይወዳል አለ። ስለዚህ እስልምና ከጠላህ ማለት ነው ችግሩ አንተ ጋር ነው ያለው። በቃ ወይ ተደባዳቢ ነህ፣ በሃይማኖት አጥፊ ነህ ማለት ነው አንተ። ይሄ ነው አጥፊ ስለሆንክ ምዕራፍ 60 ቁጥር 8 ምን ብሎ ይናገር? ለመልካሞቹ ብቻ መልካም ሁኑ ነው። እኛ ጋር ከሀገር የምታባረር ከሆነ ለምን እንዴት ነው መልካም ይሆንልክ? ማንንም እየገደልከው መልካም ይሆንልህ የለም። ይሄ ነው ጥቅሱ ምዕራፍ 60 ቁጥር 8 ይሄ ነው። እዚህ እስልምና ደግሞ ማታለል ምናምን የሚባል ነገር የለም። አሁን ይሄ አካል መዳን በሌላ በማንም የለም ይላል እዚህ ጋር ቁጭ ብሎ። ሙስሊሞች ይጠሉናል አለ። መጀመሪያ ተመልከቱ። መስቀል ሳዩ በጣም ነው የሚጠሉ። እኛ ምን እንደሆነ
አላውቅም። መስቀል ሲያዩ በጣም ነው የሚጠሉ። እኛ ግን ሙስሊሞችን አሁን ይሄ ውሸት ነው። እንወዳቸዋለን። አሁን የምንገኘው ቅዱስ እኛው ሙስሊሞችን እንወዳቸዋለን ምናምን የሚለው ይሄ የውሸት ነው። አሁን ጀስት ወደዚህ ስፍራ ለማስመሰል ነው እያወራ ያለው። እኛ ምናምን እያለ እያስመሰለ ነው። በእስልምና እንደዚህ ማንም አያስመስልም። እዚህ አሁን ማስመሰል ነው። ተመልከቱ። ይጠሉናል ምናምን መስቀል ሲያዩ ይጠሉናል። ወዴት እየሄድክ ነው አንተ ታዲያ? መጀመሪያ እየተራመደ እየሄዳለ ወዴት ነው እየሄድ ያለው? ፈቀዱልህ እኮ ዝም አሉና ከነ መስቀልህ እኮ ዝም አሉ። ይታያል። ከነ መስቀልህ መስጊድ በር ላይ መተህ ምንም አላሉ። ከዚህ በላይ ምን ይበሉ? ከነ መስቀልህ እኮ መስጊድ በር ላይ እንዳትመጣ ቢያደርጉ ባለፈለፍክ እንደዚህ። ከዚህ በላይ ምን ይበሉት? ቆይ ሰዎች መስጊድ በር ላይ መዳን በሌላ በማንም የለም እያልክ ምንም አላሉህም እኮ። የሃይማኖት ስፍራ በር ላይ ሆነ ማለት ነው። ፊት ለፊት ከነ መስቀል ቆመህ ስታወራ ምንም አላሉህም መስጊድ በር ላይ። ኢማጂን የሆነ ሴት ታስታውሳላችሁ? ቤተክርስቲያን ውስጥ ዘምራ ኢየሱስ እንደዚህ ምናምን ብላ የሆነ መዝሙር ዘምራ እንዴት ነው የሆነችው? ነፍሷን አይደል ያስወጧት? ነፍሷ እኮ ነው የወጣው። ቲክቶክ ተበጥብጦ ይሄው እኛ በመስጊድ በር ላይ መጥቶ መዳን በሌላ በማንም የለም እያለ ነው። ቀጥታ ከሃይማኖታችን ጋር የሚጋጭ ማለት ነው። በኢየሱስ ነው ሰው የሚድነው እንዲህ አይነት የራሱን ሃይማኖት ስብከት እያስቀመጠ ነው መስጊድ በር ላይ። ማን ምን አለው? ምንም። ከዛ ይመጣና ሙስሊሞች ይጠሉናል ይላል። ቤተ ክርስቲያን ላይ ይሄ ተፈጥሮ ቢሆን ማለት ነው አንድ ሙስሊም ቤተ ክርስቲያን ካሜራ እያሳየ በር ላይ ሆኖ እንደዚህ ብሎ ቢሆን ኖሮ በጣም ኃይለኛ እንትን ነበር የሚፈጠረው። ከባድ ነገር ነበር የሚፈጠረው። እና ይሄ ዝም ብሎ ሙስሊሞች እንዲህ የሰባኪዎችን ተግባራቸውን ነው ማየት ያለባቸው። አዲስ የመጣችሁ ካላችሁ አንድ ዲያቆን ደግሞ ይሄ ፕሮቴስታንት ሰሞኑን የተፈጠረ ገርሞኝ ነው። እና ይሄ ፕሮቴስታንት ነው። ኦርቶዶክሶች ደግሞ መካ ካልገባን ብለዋል። መካ አስገቡን፣ መካ እንትን ማለት አለብን አይነት ነገር ተነስቶ ገርሞኝ ነው። እዛ እስቲ አንዴ ሁላችሁም ግቡና ሼር ፖስት አድርጎ ቪዲዮንም በዛው እዩት፣ ይደርስ ዘንድ ክርስቲያን ወገኖቻችን ዘንድ እንዲደርስ ሁላችሁም ገብታችሁ ሼር ፖስት አድርጉ። እስቲ ያው እነሱ ሼር ፖስት ስለማያደርጉት ያው እናንተ ሼር ስታደርጉት ምንድነው የሚፈጠረው? ቲክቶክ ቫይራል ያወጣዋል። ቲክቶክ ሰዎች ጋር እንዲደርስ ያደርገዋል። ያው የሃይማኖት ነገሮች ሼር ሪፖስት አይደረጉም ብዙ ጊዜና አንድ ሼር ፖስት አድርጋችሁ ተመለሱ ሁላችሁ። እኛው ለኛው ነና ወይ ታሪክ ሰሞኑን አስቆኝ ነው እንትን ያልኩት። መዳን በሌላ በማንም የለም ብሎ መስጊድ በር ላይ እያለ ጭራሽ ሙስሊሞች ይጠሉናል። ሌላው እሺ፣ ሁለት ጥቅስ አስይዣቸዋለሁ በዛሬው ላይቭ ላይ። እስቲ ሁለቱም ጥቅስ ከታይ ጻፉልኝ። ሁለት ጥቅስ አስይዣቸዋለሁ። የመጀመሪያው ስለ ካዕባ ስትጠየቁ ካዕባ ሙስሊሞችን በአጠቃላይ የሚወክል መካ ሙስሊሞችን የምትወክል ከተማ በነቢያት እንትን የተባለ ነው፣ ቅዱስ ስፍራ ነው። ለዛ እንደ ማንኛውም አካባቢ ሎካል መስጊዶች አይደለም። ዜርፎር ንጽህናው መጠበቅ አለበት። የሃይማኖቱ ተከታዮች ብቻ ነው ወደዛ የሚገቡት። ለምን ከተባለ ቅዱስ ስፍራ ስለሆነ ብላችሁ ታስረዳላችሁ። መጀመሪያ ላይ እንዲህ የሚባል ነገር የለም ካላችሁ ምን ጥቅስ ጠቅሳላችሁ? ኢሳይያስ ምዕራፍ 52 ቁጥር 1 እንዳትረሱ። ቅድስቲቷ ኢየሩሳሌም ከተማ ይልና እርኩሶችና እርኩስና ያልተገረዘ አይገባብሽም ይላል። ስለዚህ እርኩስ አካል አይገባም። ልክ ሴም ወይ ለምን ቅድስት ስለሆነች ኢየሩሳሌም። ሁለተኛው ጥቅስ ደግሞ ሙስሊሞች አሸባሪ እንደዚህ ካሏችሁ በቃ እስልምና አንተን ከጠላ ችግሩ አንተ ጋር ነው ያለው ብላችሁ ተነሱ። ምክንያቱም ያናዳል። አሁን ታያላችሁ የሆነ በኋላ ትዝ ይለኛል ምናምን ነገር ወይ ሰላት በሰግድ ትዝ ይለኛል። ሰግጄ ልመለስ እንዴት ያለ ወላ እርግጠኛ ነኝ ነገራችሁ። አሁን ተነስቼ 2 ረካ ልሰግድ እንዲህ ብነሳ የረሳሁት ነገር ሁላ ነው ትዝ የሚለኝ። የጣልኩት የሆነ ዕቃ ያስቀመጥኩት ቦታ ጥቅስ ራሱ እንዴት ነው መሰራት ያለበት የሆነች ነገር በቃ ሁሉ ነገር ብትንትን በቃ ጭንቅላቴ አክቲቭ ነው የሚሆነው ምናምን አልፈልግም። አይ ይሄኛው እንደዚህ ነው፣ ይሄን ነገር የት ጋር እንዳለ ልንገር አልፈልግም። እዚህ ጋር የት ጋር አልፈቀድበት፣ አይ እዚህ ጋር ያለው የት ጋር ነው በቃ ይቅርብኝ ምትራሱ ትዝ ይላል። እንደኔ ገጥሟችሁ ያውቃል እንደዛ ስትሰግዱ? አይ እኔ ወጣ እና ከዛ አንፃር ነው መወሰድ ያለበት። እና በክርስትና እና ሌላ መያዝ ያለባችሁ በክርስትና አንድ ሰው እሺ፣ አይ ይሄኛው ጥቅስ እንኳን ይቀርባችሁ በክርስቲያን ካለ ላስገባ። እስቲ ክርስቲያን ካለ ላስገባ። ክርስቲያን ካላችሁ ግቡ። እስቲ ክርስቲያኖች ካላችሁ ግቡ። ክርስትና የሰላም ሃይማኖት ነው የሚል ሰው ካለ ይግባ። ክርስትና እንዲሁ በባዶ ነው የሚጠላው፣ እንዲሁ በዜሮ ይጠላቸዋል። ክርስትና እስልምና ምዕራፍ 6 ቁጥር 8 ላይ ከቤት ካላስወጧቸው አይደል የሚለው። በክርስትና ግን በቃ እንትን ካሉ ናቸው። ይሄ ምንድነው
ይሄ ምንድነው? ያ የክርስትና እምነት ካልተከተላችሁ ራሱ እናንተ ሰላም ማለት አይቻልም። ባይዘው ወይ ላሳያችሁ። ቆይ እሺ ላውጣላችሁ። ሁለቱን ጥቅስ ያዟቸው። ቆይ ከዚህ ጋር እያይዛችሁ ከያዛችሁ በቃ እንትን ይላችኋል። አይከብዳችሁም። የትም ቦታ ላይ ብትሆኑ አይከብዳችሁም። እነዚህን ከያዛችሁ ማለት ነው። ጠይቃችኋለሁ። ያሸመደድኳችሁን አሁን የያዛችሁን ያስያዝኳችሁን እጠይቃችኋለሁ። አሁን አንድ ላውጣላችሁ። ለምሳሌ የዮሐንስ መልእክት ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ይታያችኋል። እዚህ ጋር ከእስልምናው ጋር ስናነጻጽረው ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ተመልከቱ። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። በእነሱ ትምህርት መሰረት ያው ክርስቶስ ትምህርት። ከዛ ቁጥር 10 ላይ ምን ይናገራል? ማንም ወደ እናንተ ቢመጣ ወደ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። በክርስትና አይታችኋል። ምንድነው ከቤት ንብረት የሚያስወጣችሁ ነው የሚለው? አይደለም። ምንድነው የሚለው? ይህንን እናንተ የምታስቡትን ትምህርት ካላመጣ በቤታችሁ አትቀበሉት ይላል። ቁርአን ላይ ያለው ጋር በፊት ለፊት ነው የሚጋጨው። ስለዚህ እስልምና ወይስ ክርስትና ቢባል እስልምና ተመልከቱ እንዳትቀበሏቸው የሚለው እነማንን ነው? እነዚያ ከሃይማኖታችሁ ካልተጋደላችሁ ከሀገራችሁ ካላስወጧችሁ ወደ እነሱ መልካም ሁኑ ነው የሚለው። ስለ ኦብቪየስሊ በተቃራኒው ምንድነው? ከሀገራችሁ ካስወጧችሁ እና ደግሞ ከተጋደሏችሁ ከነሱ ጋር ሰላም እንዳትሆኑ ነው። ማለትም ከሀገር የሚያባርር ከሆነ ይሄ ነው የእስልምና ስታንዳርድ ምዕራፍ 60 ቁጥር 8። ይሄንን ከክርስትና ጋር ስታነጻጽሩ በክርስትና ግን ከቤት ካባረሯችሁ ምናምን ነው አይደለም። በክርስትና ከሃይማኖት ካልተመሳሰልኩላ ሰላም እንዳትለው ነው የሚለው። ደግነቱ ክርስቲያኖች መጽሐፍ ቅዱስን ስለማይከተሉ ነው በሰላም እየኖርን ያለ ነው። መጽሐፍ ቅዱስን ቢከተሉ አልቆልናል። እዚህ ያላችሁ ሰዎች ታክሲ ተመሳሳይ ምን ብሎ ነው የሚቀጥለው? ተመልከቱ። ማንም ወደ እናንተ ቤት ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው የሚለው። ሰላም አይባሉም። ክርስቲያኖች እርስ በርሳቸው እንኳን ሰላም አይባሉም። ፕሮቴስታንት ከኦርቶዶክስ ይለያል። እርስ በርስ ኦርቶዶክስ አይስማሙም። ፕሮቴስታንት የሀገር ዲኖሚኔሽን ያለው ስለዚህ ማንንም ሰላም አይልም ማለት ነው። ማንንም ሁለት ሰዎች ሰላም ሲባባሉ ፖሊስ መታወቂያ ይጠይቃል። ሃይማኖቱን ማየት ፈልጋል። ምን ሙስሊም እሺ ዲኖሚኔሽንን ተናገር። አንተም ዲኖሚኔሽን አንተ መታወቂያ ላይ መካተት ይጀምራል። ዲኖሚኔሽኑ ለማለት ሰላም ብሎኛል ብሎ ሊከስ ይችላል። ምክንያቱም ከክፉ ስራው ይከፈላል ስለሚል ልትከሰሱላት ይችላል። ሰላም ብሎኝ ተሳስቼ ክፉ ስራ ተላልፎብኛል ይቀጣ ይሄ ሰው ሊባሉ ላይ ይችላል። ክርስትና ሃይማኖቱን ስለማይከተሉት ነው እኛ በሰላም እየኖርን ያለው። እኛ እስልምናን ሃይማኖቱን ተከትለ ነው በሰላም መኖር እንችላለን። ምክንያቱም ከቤት ንብረት ካላስወጧችሁ ትክክል ሁኑ ስለሚል ቁርአን ላይ በምዕራፍ 60 ቁጥር 8 ላይ በዚህ መልኩ ስለሚያስቀምጥ ተመልከቱ። እሺ ያልኳችሁን ጥቅስ ንገሩኝ። አሁን ቶሎ በርታች ላይ ንገሩኝ። እኔ ላይቭ ላይ ስትሆኑ እየተማራችሁ ነው የሚሆነው። እሺ እኔ ብቻ እያወራሁኝ አይደለም። ስለዚህ እስቲ ከታች ጻፉልኝ የምታነጻጽሩት ጥቅስ የቁርአኑን ክፍል ጥቅስና የመጽሐፍ ቅዱስን ጥቅስ እደግመዋለሁ ካላስታውሳችሁት ጥቅሱን ነገራችኋለሁ። እስቲ እንዴት ነው የምታነጻጽሩት ሁለቱን ጥቅሶች? ቁርአን ላይ በምዕራፍ 60 ቁጥር 8 ጎበዝ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር ነው፣ ምዕራፍ 2 አይደለም። ልድገማው። እሺ ላስይዛችሁ። ይኸውላችሁ ቁርአን ላይ ያለው ይኸውላችሁ ስለ እንትን ሙስሊሞች መናወር አይችሉም ምናምን ክርስቲያኖችን ትጠላላችሁ እንዲህ አይነት ነገር ከመጣባችሁ ምንድነው የምትሉት? በቃ አንድ አካል እስልምና አንተን ከጠላህ ችግሩ አንተ ላይ ነው ያለው። ምክንያቱም አምላካችን በምዕራፍ 60 ቁጥር 8 ላይ እነዚያ ከቤት ካላስወጧችሁ ካልተጋደሏችሁ ወደ እነሱ መልካም ነው ብሎ ስለሚናገር ብላችሁ ማሳየት ትችላላችሁ። ስለዚህ ክፉ መጥፎ እስካልሆን ድረስ ችግር የለም። በክርስትና ግን በሃይማኖት ካልተመሳሰልክ በቤት አትቀበለው ይላል ትሉና ሁለተኛ ዮሐንስ መልእክት ያው 2:1-10 2:1-10 ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ሁለተኛ ዮሐንስ መልእክት ዮሐንስ ሚሊዮን አስገቡ። በቃ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 አለቀ። እዚህ ላይ ምን ብሎ ይናገራል? ተመልከቱ። ከላይ ጀምሮ ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ ያው ከላይ ያለውን ማለት እነሱ የሚያምኑት ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉ ይችላል። ስለዚህ ሰላም የማይባለው በትምህርት መሰረት ተደርጎ ነው። ስለዚህ ይሄ አሁን የጥላቻ ሃይማኖት ማለት ይሄ ነው። የጥላቻ ሃይማኖት ማለት ይሄ ነው። የጥላቻ ሃይማኖት ይሄ ነው። ደግሞ ለክርስቲያኖች እንዳታስረዱሽ ስትጠየቁ ብቻ ነው ይሄንን የምትናገሩ። ታስረዷቸውና በኋላ ገብቷቸው በሰላም መኖር እንዳናቁም። እኔ እኮ ባይዘው ስለ ክርስትና ፍቅር ነው ምናምን ሲሉኝ እኔ አልቃወምም። ባይዘው እኔ በታሪክ እኔ በአካል እንደዚህ እያወራሁ ከሆነ ሰው ጋር በአካል በሚዲያ ላይ ልል እችላለሁ። በአካል ግን መቼም አልቃወምም። የሆነ አካል ክርስትና ፍቅር ነው ኢየሱስ ፍቅር ነው ያስተማሩ ሲለኝ መቼም በተቃራኒ አልናገርም።
በኋላ አስረድቼው ገብቶት እኮ ስቃዩ ለኔ ነው የሚሆነው። አይ መጽሐፍ ቅዱስ ሰላም አትበሉ ይላል ብለው ከኔ ነው የሚጀምረው። ገባ? ከኔ ጋር ማውራት እንትን ነው ይመርጣል። ከኔ ጓደኝነትና ከመጽሐፍ ቅዱስ ይመርጥና እኔ ነኝ አደጋ ውስጥ ምገባው። ፍቅር ነው የሚያስተምረው ሲሉ የባሰ እንደው ማበረታተዋል። ልክ ነህ እኛ ኢየሱስ አምላክ ነው አንደለም እንጂ አኗኗረ ልክ ነው ምለው። ገባ? ምን ፈተና ለምን አመጣለሁ ራሴ ላይ ማለት ነው። ስለዚህ ስትጠየቁ ነው የምትናገሩት እንጂ ክርስትና ገዳይ ነው መጽሐፍ ቅዱስ ግደሉ ይላል ብለህ አስረድተው ቢያምንበትስ በኋላ ካንተ ቢጀምርስ መሞት ትፈልጋለህ እንዴ አንተ? እንደዚህ አይነት ነገር ማድረግ የለባችሁም። ስትጠየቁ ብቻ የምታስረዱት ነው። እና እነሱ መጽሐፋቸውን ስላልተከተሉ ነው እኛ በሰላም እየኖርን ያለ ነው። እነሱ አሁን እስልምና እንደዚህ ነው ምናምን ይላሉ። የራሳቸው መጽሐፍ ስለማያውቁት ነው። እርጉዝ ቅደድ እኮ ነው የሚለው የእነሱ መጽሐፍ። ያጀማ እርጉዝ ቅደድ፣ እርጉዞቻቸው ይቀደዳሉ ነው የሚለው። ነፍሰ ጡር ለማይምር ሃይማኖት ነው። በአምላክ ካምስ አሁን አልቀበልም ካልክ እርጉዝ ነፍሰ ጡር ማለት ነው የሚቀደድበት ነው። ነፍሰ ጡር ይቀደዳል። ነፍሰ ውስጥ ያለ ልጅ ላይ እንትን አይልም። ይሄ አይተርፍም ሁላ። እዚህ ጋር እንደምትመለከቱት ተመልከቱ። እዚህ ጋር ሆሴ ምዕራፍ 13 ቁጥር 16 ላይ ሰማሪያ ለምሳሌ ከተማ በአምላክ አመፀች ይልና በደሏን ትሸክማል፣ በሰይፍ ይወድቃሉ አለ። ማለትም በሰይፍ ትገደላል። ሲገሉ ራሱ አንተን ብቻ አይደለም ይገሉ፣ ህፃኖቻቸው ይፈጠፈጣሉ ይላል። ህፃናት ይፈጠፈጣሉ፣ እርጉዞቻቸው ደግሞ ይቀደዳሉ ይላል። ነፍሰ ጡር ይቀደዳል፣ እንዲያስገብ ትቀደዳለ፣ እንደዚህ ነፍሰ ጡር ይቀደዳሉ ይላል። ስለዚህ እንኳን እንደዛ ነፍሰ ጡር መቀደድ የዛሬ እንትናችን በዚህ እንትን ነው እንዴ ሰው ጋር እሺ ገብተሻል እንትና አሁን ያየሁት እንትን ይንጣ ጨልሞብኝ ነበረ። ያሽ ናኒ ሚል አካውንት ገብተሻል። እስኪ ሌሎቻችሁ መግባት ትፈልጉ ሰዎች ላስገባችሁ ነው። እየወጣሁ የምታሳብ መስጠቱ ካለ ቆይ እንዳለ ላስገባችሁ። አክሴፕት እንዳለ ሪኩዌስት ይላካ አክሴፕት እንዳለ። እሺ ናኒ ገብተሻል። ሌሎቻችሁም ማይክ የከፈታችሁ ሰዎች ሀሳብ ስጡ። እናንተም ሀሳባችሁን ስጡ። አክሴፕት እያልኩኝ ነው። እሺ ሌላ ሰው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዲ ነክ? አዎ። እንዴት ነህ? ሰላም ነህ? ደህና አልሐምዱሊላህ። ምን ታስባለህ በተነሱት ሀሳቦች ላይ ሰምተህን ከነበረ? ይቅርታ እኔ እንኳን አልሰማሁም፣ እንደ አጋጣሚ ነው የገባሁት። ግን ከዚህ ፊት በሆነ ፒኬ ጋር ገብቼ በሆነ ጉዳይ አዋርቼው ነበረና እሺ አንተ ሪከመንድ አድርጎኝ ነበርና በውስጥ እንዳወራ ወይ ደግሞ በስልክ ወይ በቴሌግራም እንዳወራ አንተንም ሪከመንድ አድርጎኝ ነበረ። እኔ ሜቢ በእንደዚህ አይነት መልኩ አልችልም ብሎኝ አንተም ባወራክ ብዬ ነበር። ፒኬ ነው እንደዛ ያለ? ፒኬ ከዚህ ፊት አውርቼው በውስጥም አውርቼው አስገብቶኝ አውርቼው ነበረና እሺ ምንድን ነው ሀሳብሽ? ነው አይ እኔ እንኳን በግል ባወራ ብዬ ነው። የራሴ ግል እንትን ስለሆነ ነው። እሺ ሞዶ ቴሌግራም እንትን ብለኝ ባወራ። እሺ እንትን ዩዘር ኔም ጻፍልኝ ቴሌግራም ላይ በውስጥ ጀስት የቴሌግራም ያንተን የቴሌግራም ዩዘር ኔም ጻፍልኝ። እሺ አሁን ጽፍላለሁ በውስጥ። አመሰግናለሁ። ኢምራን ሚል አካውንት። ሰላም አለይኩም። ከመውጣቴ በፊት እናንተም ሀሳብ እንድሰጡ ነው አክሴፕት እያልኩ ከረት ሁላችሁ ነው። እስቲ ልጅ ያለው ህይወት አለው ይላል አንድ አካውንት። ኢንቫይት ልክ ያለው የምን ልጅ ያለው ህይወት አለው? አባትና ልጅን ተቀብለን። እሺ ምንድነው ይሄ ዲዛይን ያለው ስም? ልጅ ዩስሪ ነው ምናምን ልጅ ዩስሪ ምናምን የሚል አካውንት ሀሳብ የለሽም? እሺ አቡኪ ምናምን ኢንቫይት እያደረኳቸው ነው እንዳለ። እሺ እስቲ ሀሳብ ስጡ። አቡኪ እንትና ምናምን አቡኪ ፋሪስ አይታል።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንቫይት ለምንድን ነው መደረግ ማይችለው? አካውንት ፕራይቬት ነው ለዛ ነው አለ እንትን ለማለት አይመችማ። ይሄ ፐብሊክ ሲሆን ለማጭበርበር ምናምን ሌላ ቦታ እየገቡ ጊፍት ለመስጠት አይመችም። አይ ቲንክ አይደል? እና ደግሞ ተጎትተህም ገብተህ ና አውራን ለማለትም አይመችም። አይ ቲንክ ኢንቫይት ተልኮልሃል የትም አታመልጥም ለማለትም አይመችም። ቅድመ ጥንቃቄ ነው እያደረክ ያለው። ፖለቲካ ነው አልገባኝም። ለማንኛውም እኔ እጣን እኛ ጋር ይሸጣልና መንታችሁ መግዛት ትችላላችሁ ለማለት ቢዝነስ እየጀመርክ ነው እዚሁ ከሰማችሁ ኦርቶዶክሶች እንትን በሉ እና በፈለጋችሁ ፍሌቨር አለ እጣኑ ይመጣልና በተለይ ደግሞ ይሄ በጣም እጣኑ ሲበዛ ፍጥነቱም ስለሚበዛ በዛው ልክ በፈለጋችሁ ያክል ነው እናቀርበው እና እንደዛ ነው። አንዱ ምን አለ ከታች እንትናን አልቻላችሁትም አለ የሆነ አንድ ክርስቲያን ሰን እናንተ እኮ ይሄ ዳቦ አለ አይደል? ዳቦ የኢየሱስ ስጋ ነው ብለህ አሳምነው እንዴት ነው ይሄ? እኮ ቀላል ይሄ በዚህኛው ባትሸወድ ቀላል ነው። እስቲ የትኛው መጽሐፍ ቅዱስ ተከፍቶ ያውቃል? እዛ አንተ የጻፍክበት ልጅ ጋር ተሳድቦ እኮ ነው ያወቃችሁት። እስቲ የትኛው እስቲ ራስን አስተውል። እስቲ አስተውል። መጽሐፍ ቅዱስ ተከፍቶ ኢየሱስ አምላክ ነው ኑ ሙስሊሞች አውሩ የሚል ላይቭ አይተህ ታውቃለህ? አሁን የጠቀስከው ልጅ ጋር ነብዩ መሐመድ እንደዚህ ሆኑ፣ ነብዩ መሐመድ እንደዚህ ያደረጉ ከሚለው ውጭ አይተህ ታውቃለህ? ስላሴ መጽሐፍ ቅዱሳዊ ነው ኑ ክርስቲያኖች ሞግቱኝ የሚል አይተህ ታውቃለህ? አታውቅም። መጽሐፍ ቅዱስን ተጥሏል። መጽሐፍ ቅዱስ ሲጀምር ተስፋ ተቆርጦበታል በክርስትና ሲጀመር። አሁን እኛ እየተወያየን ያለ ነው እኛ ላይቭም ጋር ስለ እስልምና ነው፣ የክርስቲያን ላይቮችም ጋር ስለ እስልምና ነው። የክርስቲያን ላይቮችም ጋር ሐዲስ ነው የሚከፈተው፣ እኛም ጋር ሐዲስ ነው የሚከፈተው፣ መስጊድም ሐዲስ ነው የሚከፈተው። ሐዲስ ተቆጣጥሮታል፣ አልቋል። መጽሐፍ ቅዱስ እኮ ተጣለ እኮ። ላይቭ ላይ መጽሐፍ ቅዱስ የሚወራበት ዘመን አበቃ። ክርስትና እኮ አለቀ እኮ፣ ንጽር እኮ አለቀ። ይሄ ነው ያለው ፖይንት። እና ዝም ብላችሁ እንትን አትበሉታች። እዚህ ማንኛውም ሰው መጥቶ ሊያወራን አይችልም። አለቀ። አሁን የሚወራው በነገራችን ላይ አሁን የሚወራው ስለ እስልምና ነው የሚወራው። ሐዲስ ነው የሚከፈተው። ገባ? በኮንፊደንስ የሚከፈተው ሐዲስ ነው። ጥያቄ የሚጠይቁትም ሰዎች ሐዲስ ነው የሚከፍቱት። እኛ ሙስሊሞች የምንከፍተው ሐዲስ ነው። መጽሐፍ ቅዱስ እኮ ቦታውን አጣቁ። እኛም ጋር የእምነት መጽሐፍ አይደለም፣ የክርስቲያን ላይቮች ጋርም አይከፈትም ያለ አሁን የደረስንበት ዘመን ያ ነው። እኛ አሁን ጥያቄ የምንመልስበት ዘመን ላይ ደርሰናል። ያ ነው ያ ፖይንቱ፣ ያ እዛ ላይ ነው። ስለዚህ በባዶ ለምንድን ብትኩራራው? አሁን እኛ ዘና የምንለው ምንድን ነው? ክርስቲያን ቤቶች ላይ ራሱ የሚነሳው ቁርአን ነው፣ ስለ ሐዲስ ነው የሚነሳው። ስለዚህ እዛ ሄዶ ራሱ የሚወራው ስለ ሐዲስ ነው። እኛ እዚህ የሚወራው ስለ ሐዲስ ነው። የኛ ሃይማኖት ህይወት ያለው ሃይማኖት ነው። ገባህ? ህይወት ያለው ሃይማኖት ነው። መጽሐፍ ቅዱስ ለአንድ ቀን አይከፈትም። ለዛ ነው የማይከፈተው ቤተ ክርስቲያኖች ክርስቲያን ላይቭ ጋር እና እንደዛ ነው። ያ ነው ፖይንቱ። ከዚህ እንደዛ ነው። አሁን ከታች ኮሜንት ላይ ከመጽፉ ለምን ሪኩዌስት አትልኩም? የፈለጋችሁትን ጥያቄ ከዛ ይዛችሁ ነው ከፈለጋችሁበት ጠይቁ። እንደውም እኛ ስለ መጽሐፍ ቅዱስ አንጠይቃችሁ። እዚህ ስመጡ ኑ እናንተን በሉ በቃ ኢየሱስ እንደዚህ ሆነ እንደዛ ሆነ ብለን አንጠይቃችሁ። ኢየሱስ አምላክ አይደለም ብለን ነው የምንጠይቃችሁ። በቃ ጥቅስ ነው የምትጠየቀው። ያ ነው ፖይንቱ። አረ ፖለቲካ ይሰራባችሁ። ማንም በየቀኑ ነው ህዝብ እየሰለመ ያለው። እየተጨስቲ አንድ የሰለመ ሰው አለ? እስቲ ወደ ክርስትና የሄደ ምናምን የለም። ወሬ ተረት ነው የሚጫወቱባችሁ። ሰው እንደዚህ እየተባለ ነው ምናምን ይሏቸዋል። ወሬ ነው ሲጀመር። የትኛውን ስለ ክርስትና አስተምረ ነው ወደዛም ሄደው እዛ ነው። እኛ በየቀኑ ነው ሰው የሚሰልመው። እዚህ በመከታተል ትችላላችሁ። መጽሐፍ ቅዱስ ተጥሏል። ክርስቲያኖች ህዝብ እየሰለመ ስለሆነ ምን መሰለም መጽሐፍ ቅዱስን ይዘው ሲከራከሩ ነበር ለዘመናት። ሰው እየሰለመ አስቸገረ። መጽሐፍ ቅዱስን ጣሉትና ስለ ሐዲስ ማውራት ጀመሩ። መጽሐፍ ቅዱስ አያዋጣንም ብለው ጣሉት። መጽሐፍ ቅዱስን ስለ ሐዲስ ማውራት መሳደብ ጀመሩ። በቃ ነብዩ መሐመድን ካላበሻቀጥን ይሄ ነገር ግን መቆም የሚችል አይመስለኝም ብለው ጀመሩ። አሁን የክርስቲያን ላይቮችን ጋር ነብዩ ሰለላሁ ዐለይሂ ወሰለም ማበሻቀጥ ነው የሚጀምሩት። ሐዲስ ነው የሚከፈተው። ገባ? እንደዛ ሆኖ እንኳን ህዝብ እየሰለመ ነው። አሁን እዚህ መጽሐፍ ቅዱስ ተትቷል። አለቀ። እስቲ የትኛው ነው ስለ ስላሴ ትምህርት አለ? የትኛው አካል መጥቶ ነው ኢየሱስ አምላክ ነው ብሎ ላይቭ ከፍቶ? እስቲ የትኛው አካል? የለም እንደዚህ አይነት ላይቭ ሲጀምር። ስለዚህ ይሄ ነው ያለው ፖይንትና እዚህ ያላችሁ ሙስሊሞች ማወቅ ያለባችሁ እንደ ክርስትና በዚህ ዘመን የወደቀ ከሃይማኖት የለም። እንደ ክርስትና ወድቆ ነው ያለው በመጽሐፋችሁ ይታፍ። እኔ ባይዘወይ ማለት ሁለት ሳይድ ነው። ተመልከቱ። ይሄ የእስልምና መጽሐፍቶች ነው፣ በዚህ በኩል የክርስትና መጽሐፍቶች ነው ያሉኝ። አንድ ቀን አሁን ይሄንን እጠቀማለሁ ብዬ ነበር ድሮ
ያስተካከልኩት ያነበብኩትም ያስተካከልኩትም ይሄኛውን የምጠቀመው መስሎኝ ነበር። አሁን ይሄን ያነበብኩት እንዳለ ከስሯል ባይዘወይ። ምክንያቱም ክርስቲያኖች በዚህ ሁሉ መጽሐፍ አፈረው ነው ያሉት። በቃ ተውኩትና እኔ አሁን ላይቭ ራሱ ስገባ ወደዚያ ዙሬ ነው ቪዲዮውን ላምሰራው፣ ወደዛ አይደለም። ይሄ እንደታፈረበት ስለማቅ ቪዲዮን ሰራ ራሱ ወደዚያ አላዞርም። በቃ እዚህ ሐዲስና ቁርአን ነው በቃ እዛም እዛ ነው እዚህም። ስለዚህ ይሄ አንድ ቀን ይጣላል ብዬ ደግሞ ተስፋ አደርጋለሁ። እናንተ አውጥታችሁ ስትጥሉት መክፈት አቁማችኋል፣ ለመዋየትም ትታችሁታል። አንድ ቀን ደግሞ መውጣቱ አይቀርም። እናንተ ስትጥሉት እኛም እንጥለዋለን። ስለዚህ ያ ነው ፖይንቱ። ስለዚህ አሁንም ቢሆን እስልምና ላይ እየመጣችሁ ጠይቁ። እዛም ስሙ ስለ ሐዲስ የምትሰሙትን ነገር አንድ አካል ስለ መጽሐፍ ቅዱስ በሞራል ላይቭ ከፍቶ ማውራት ማይችል አካል ይችላል። ስለዚህ እዛ የሰማችሁት ነገር እዚህ መታችሁ መጠየቅ ትችላላችሁ። እንደ ክርስትና የወደቀ ሃይማኖት የለም። በዚህ ጊዜ እንደ ክርስትና የወደቀ ሃይማኖት የለም። ሰው መመሪያ መጽሐፉን ጥሎ በሰው መመሪያ መጽሐፍ ላይቭ የሚገባበት ዘመን፣ ሰው መመሪያ መጽሐፉን የተወበት ዘመን ነው። ነቢዩ መሐመድ አይሻ ምናምን ነገር ይላል። ይሄ ክርስትናን ትክክል ያደርግላል? ነቢዩ ሰለላሁ ዐለይሂ ወሰለም ነው የአይሻ ጋብቻ ልክ ሆነ አልሆነ ኢየሱስን ሞቶ አልሞተ የሚለውን ያረጋግጥልሃል? ምን ያገናኘዋል ከዚህ ጋር? ምን ያገናኘዋል? ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ተሳሳቱ ብለን እነሳ አልተሳሳቱም። ይሄን እኮ መጠየቅ ትችላለህ። ግን ይሄ ኢየሱስን አምላክ ያደርገዋል? ይሄ ኢየሱስን እንደተሰቀለና እንዳልተሰቀለ ያረጋግጣል? አያረጋግጥም። ዝም ብለህ አትቀደድ። ስለዚህ አሁንም ቢሆን ሪኩዌስት መላክ ትችላላችሁ ነው። ያው ጥያቄ ካላችሁ ላስገባችሁ ነው፣ መጠየቅ ትችላላችሁ። ያው ኮሜንት ምጽፈው ሰው ኢንቫይት ልክይላል። ሰውየው ራሱ ይዘና ከፈለክ አያወራም፣ እንደዚህ ሲጀም በስተትም አያወራም። ስለዚህ ይሄ ነው ያለው ፖይንት። እሺ ልጅ ያለው ሚል አካውንት ገብተሃል፣ ልጠይቅክ እስቲ ሰላም። አሁን ክርስትና ነው ይኸውላችሁ፣ በአንድ ጥያቄ ነው የምታወዛግቧቸው። ይኸውላችሁ የክርስትና ሃይማኖት ይሰማል። ልጅ ያለው ምንድነው? ልክ የውሻ አይነት ባህሪ ነው ያለ። በነገራችን ላይ መጮህ ምንድነው ኮንፊውዝ የምታደርገኝ? እኔ አንተ ልጠይቅ እንጂ አንተ መሰለኝ ቤቱን የከፈትከው እኮ። ከኔ ጋር አይ እኔ ለማውራት አይሆንም። በደንብ አሁንም ነገር በነገራችን ላይ እንድታድግ ነው። አሳዝነኝ ልጅ ነገር ስለሆነ አሳዝነኝ። እኔ አላውቅህም። ለማንኛውም እሺ እኮ ልጠይቅህና እኮ አሁን እናየውል እንዴ ዳቲዝ መጀመሪያ አንተ ስለ አምላክ ተጠይቅ እስቲ። እኔ አንተ ልጅ ነህ አላልክኝም? እኔ ልጅ ስለሆንኩኝ ልጅ ደግሞ መጽሐፍ ቅዱስ የማይወራው በነገራችን ላይ መልሰው ስለጨረሰ ነው። አንዴ ቆይ ተረጋጋ እኮ ልጠይቅህ። ታዲያ አንተ ልጅ ነህ አልከኝ ኮሜንት ላይ አይደል? እሺ ችግር የለም። እኔ ልጅ ልጠይቅህ እንጂ ጥያቄው አንተ ለምን ልጅ ትጠይቃለህ? እኔ ጥያቄውን አላስተናግድም። የሚቀርታ አንተ ጥያቄ ልመት ትመልሳለህ። በቃ ይሄ ነው ክርስትና። እንደዚህ ናቸው። ከታች ምን እንዳለኝ ታውቃላችሁ? አንተ ልጅ ነህ ማንበብ ብዙ ማንበብ ይጠበቅብሃል አለኝ ከታች ቅድም ሳወራ። እሺ ያልኩኝ ይኸው አስገባውና አንተ ልጠይቃ ታላቁን ልጅ ጥያቄ አልቀበልም። አሁን አንተን ለመጠይቅ ልጅ ነህ አላልከኝም? ለምን ትጠይቀኛለህ? ልጅ ኮንኩኝ አዋቂ ትልቅ ሰው ነኝ አላልክም? አስገባው ልጠይቃ። ትልቅነትን አዋርጄ ነበር ማስወጣክ ባይዘዌ ከታች አንተ ብዙ ማንበብ አለብህ ምናምን ይለኛል። አሁን ገባሽ? ስለዚህ ልጠይቅ። አይኔ አንተን ነው የምጠይቅ። እኔ ካላነበብኩኝ ለምን ትጠይቀኛለህ? እኔ አንተ አዋቂ አይደለን ጠይቃ። ስለዚህ ከታች የሚጽፉትን ነገር እንዳትሸወዱ። ዝም ብሎ ባዶ ናቸው፣ ባዶ ማለት ነው። እና ሌላ ክርስቲያን ካለ እስቲ አዋቂ የሚያደርገው ኢንቫይት እያላኩላቸው ነው ታች ላሉት። ሌላ ካለ ግባ አቅም አለ የሚል ክርስቲያን አንድ ቁጥር ጻፉ ላስገባችሁ። ኧረ እባካችሁ ኮሜንት እንትን ከምትሉ ግቡ። እንዴ ግቡ እየተባሉ ትሸማቀቃላችሁ ይላል። እንዴ ና ግባ እያልኩ እኮ ነው። ምንድን ነው የሚያሸማቅቃል? በእስልምና ትሸማቀቃል። ና ግባ እኮ ነው የተባልከው። ምንድን ነው የሚያሸማቀኝ? ና ግባ። አቅም ካለ ማታ ና ምናምን። ለምን አንተ አሁን ይኸው ከፍቼ የለ ለምን አትገባም? አንተ ራስህ ባዶ ቲርኪ ሚርኪ ነገር እኮ እንደሚሰጧችሁ የምታውቁት በዚህ ነው። እንደ አንድ ሰው እንኳን ከዛ ተልካችሁ ነው እንግዲህ ዝም ብላችሁ ሞራል ምንም የምታውቁት ነገር የለም እኮ። ስትገቡ እኮ መግባት እኮ ነው ሞራል ብቻ ማለት ነው። የውሾች ምግብ የለኝም ማለት ተመልከቱ። ከታች የውሾች ምግብ የለኝም። የሚገርም ነገር ነው የተናገርከው በነገራችን ላይ ወላሂ የሚገርም ነገር። ባረከላሁ ፊክ ወላሂ የሚገርም ንግግር ነው የተናገርከው። ለውሾች ምግብ የለኝም ማለት ከታች አይታችሁ ከሆነ ለውሾች ምግብ የለኝም ማለት ይሄ የኢየሱስ ሱና ነው በነገራችን ላይ። ኢየሱስ ነው እንደዚህ ብሎ ያስተማረው።
ከእስራኤል ውጭ ያሉ አካላትን አንተ ራስን ነው የሰደብከው ሳታውቀው ማለት ነው። አዋቂ ነኝ ትላለህ እንጂ ራስን ነው የሰደብከው። ውሻ የተባለው ማን ነው? አረ እየጮኸችብን ነው ምናምን ሲሉት በዘር ዕብራዊ ስለሆነ ይሄ የከናናዊ ስለሆነች ከከናን ስለመጣች ማለት ነው። ኢየሱስ ምን አለ? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ለእስራኤል የተላኩታል። ከዛ በኋላ ለመነችው፣ እምቢ አለ። የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። ቡችላ ነው ያለው። ከእስራኤል ውጭ ያሉትን ቡችላ ነው ያለው። አንተ ምን ነው እስራኤላዊ ሆነው? ምንህ እስራኤላዊ ሆኗል? ኢየሱስ ቡችላ እያለ ይሳደብ ነበር። ስለዚህ ከኢየሱስ የተማረውን ነገር ነው እኛን ቡችሎች ብሎ እየጠራን ነው። ጀለስ እኛ ቡችሎች አይደለንም። ሲጀመር ሴትየዋ ለምን እንደለመነችው ራሱ እኛ ጥያቄ ሆነብን። ዘረኛ ነብይ ዘረኛ አሁን ይሄ ኢየሱስ ዘረኛ ይሆናል። ከነዓናዊት ስለሆንሽ የዘረኛ ልጅ ዘረኛ ነው ባይዘው። አንተ አሁን ዘረኝነትን ያሳየህን፣ ምክንያቱም ከኢየሱስ የተማልከው ዘረኝነትን ስለሆነ ማለት ነው። ስለዚህ ራሱ ነው ከታች እንደዛ ብሎ ራሱ ነው ሲጀመር። አንተን አያካትትም እኮ ኢየሱስ እኮ ቡችላ ያለው ከእስራኤል ውጭ ያሉትን ነው። አንተ ምን እስራኤላዊ ነው ሲጀመር? አንተ ራስህ እኮ ቡችላ ነው። ተመልከት፣ ይኸው ከላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ኢየሱስ። ባይዘው ከእስራኤል ቤት ይኸው ተመልከት፣ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን ስትጨቀጨቀው ምን አላት? የልጆችን እንጀራ ይዤ ለቡችሎች አልሰጥም አለ። ስለዚህ ከእስራኤል ውጭ ያሉትን አካላት ቡችላ ብሎ እስራኤላውያንን ልጆች ብሎ የጠቀሰው። ስለዚህ ይህ ልጅ ደግሞ ከታች መጥቶ እሱ ራሱ ቡችላዩን አይሁን ሳያረጋግጥ እኛም ቡችሎች ይለናል። ሲጀመር እኛ በኢየሱስ ቡችላ ተባልን አልተባልን? እኛ አይደለንም። ሲጀመር ሴትየዋ ናት ቡችላ እየተባለች የለመነችው። ማንም አይለምነውም። አንድ አካል ቡችላ እያለ ማንም አይለምንህም። ሲጀመር አምላክ ራሱ ዘረኝነት በእኛ ጥምብ የሆነ ነገር ነው። እንደዚህ አይነት ኢየሱስን ከነብይነት ነው የሚያስወጣው። ይሄ መጽሐፍ ቅዱስ ላይ ስለሆነ እንጂ እስልምና ላይ እንደዚህ አይነት ነብይ አታገኝም። ሌሎችን አካላት ቡችላ እያለ የሚጠራ ማለት ነው። የዚህ ዘር ስለሆናችሁ ቡችላ ናችሁ እያለ የሚናገር ይሄ እኮ ራስህን ክርስትናን ሃይማኖት ምን ያህል ዘረኛ እንደሆነ ያረጋገጥክበት ነውና በጣም የሚገርም ነገር ነውና ለማንኛውም ይሄ ነው ሃይማኖታችሁ። ሰላም አለይኩም አብዱልካሪም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አዛን እየተባለ ነው። እሺ አንድ ጥያቄ ነበር። እሺ አንድ ጥያቄ የሆነ ክርስቲያን ልጅ ማለት ነው። እሺ ሱነን አቢ ዳውድ 4404 ላይ ግድያ ምናምን እንደሚያዝ ነገረኝ። እዛ ላይ አብራራልኝ። እሺ በቃ አሳጥሬ ስነግርህ በምክንያት በእስልምና ላይ ግድያ ይቻላል አይቻልም የሚለው ፖይንት ላይ በእስልምና አንድ አካል በእስልምና ብዙ አይነት ቅጣቶች አሉ። በነገራችን ላይ ከንት ግድያን የሚያስከትሉ ብዙ አይነት ቅጣቶች አሉ። በጣም ብዙ አይነት ቅጣቶች። ለምሳሌ አንድ አካል ሰውን ከገደለ ማለት ነው። አንተ ለምሳሌ ሰውን ምገል ከሆነ እንደ መጽሐፍ ቅዱስ ላይ ሰውን ቢመታ ፈጽሞ ይገደል እንደሚለው ማለት እዚህ ጋር ሰውን ከገደልክ ትገደላለህ። ለምሳሌ ምክንያቱም አንተ የዛን ሰው በህይወት የመኖር መብት ስለጣስክ ራሱን ተመጣጣኝ ፍትህ መሆን ስላለበት ራሱን ተመጣጣኝ ነገር ሊፈጠር ይችላል። እንትን ከሆንክም ለምሳሌ ጠንቋይ ከሆንክም ሰው ሊገደል ይችላል። ጠንቋይ የሆነ አካል ምክንያቱም የሰውን ህይወትን ስለሚያበላሽ። ስለዚህ አምላካችን አላህ ሰውን አትግደሉ ይልና ኢላ ቢልሐቅ ይላል። በእውነት ወይም ደግሞ በትክክል ካልሆነ በስተቀር ለፍትህ ካልሆነ በስተቀር ነው። ለምሳሌ አንተ ሰው እየጨረስክ ማንም ዝም አይልህም። ያንተ በህይወት የመኖር መብት እንዲጠበቅ የሰውን በህይወት የመኖር መብት መጠበቅ አለበት። ስለዚህ በዚህ ኬዝ ላይ እነዚህና የመሳሰሉ ሌሎች ህግጋቶችን የጣሰ አካል አሁን ሊሞት ይችላል። ሰው ከገደል እንዲህ የመሳሰሉ ነገሮች አሉ። ምንድነው እዛ ሀዲስ ላይ እነዛ ሰዎች ያጠፉት ነገር? ያንን ነገር አዛን እየተባለ ስለሆነ አሳጥራ ማለት ነው። አልገባኝም። የሆነ ቪዲዮ ላይ ኮሜንት ጽፌ ነበረ ወደ መካ እንዴት አትገቡም ምናምን በሚለው ቅድም ባወራኸው ላይ ማለት ነው። እንዴት አንገባም ምናምን እያለ እያወራ ነበር እና ስላሴ ታስተምር ነው ወይስ ልቀድስ ነው የምገባው ምናምን ብዬ ኮሜንት አድርጌ ነበር። እሱ ደግሞ ግድያ ምናምን እንደሚያዝ እዛ ላይ ነገረኝ ከነገጹ ምናምን እኮ። አሁን ሐሳቡን አልነገርከኝም እኮ። አሁን ሐሳቡን እኔ እኮ አሁን አስረዳሁክ። ለምሳሌ ይኸውልህ፣ እሺ ለምሳሌ እንዴት አድርጌ ላስረዳ መሰለኝ? ያላግባብ ግድያ እንደሚፈቅድ መሰለኝ እዛ ላይ እሱ ያሰበው። በቃ እንደዛ አይነት ነገር የለም ሲጀመርስ። በቃ ሌሎቹ በአጠቃላይ
የአብርሃሚክ ሃይማኖት ላይ እንዳለ ያለ ነው። እንደዛ ነው። መጽሐፍ ቅዱስ ላይ እንደዛ ነው ያለው። አክቹዋሊ በቃ አንድ ሰው ያንን ማስረዳት አንድ ሰው ያለ ወንጀል ያለ ኃጢአቱ ማንም ሰው እንደዛ አይደረግም። ማንም ያለ ኃጢአቱ ማለት ነው። ስለዚህ ሐሳቡን መጀመሪያ ማየት አለብህ። ከዛ ክፍል ላይ ጠቅልዬም ነገር አንድ አካል ሰው ይገደላል ወይስ አይገደልም ከሆነ ሰው መገደል አለመገደል ሳይሆን አንድ አካል ወንጀል ከሰራ እንትን ሊገደል ይችላል። ለምሳሌ አንተ ለምሳሌ ሰዎች የሰው ህይወት ከገደልክ እኮ ያ ሰው እኮ ኦልሬዲ ሞቷል።